በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ዕለት ከዚህ ሰዓት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን የወደዳቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ከቅዱሳን በረከት የእመቤታችን ጣዕመ ፍቅሯን ያሳደረብን። ትንቢተ ኢሳይያስ ምዕራፍ 8 ቁጥር 1 እግዚአብሔርም አለኝ፣ ታላቅ አዲስ ሰሌዳ ወስደህ ቸኩለህ ማርክ፣ ፈጥነህም በዝብዝ ብለህ በሰው ብዕር ጻፍበት። የታመኑትን ሰዎች ካህኑን ኦርያንና የበራክዩ ልጅ ዘካርያስን ምስክሮች አድርግልኝ። እግዚአብሔር መንፈስ አድሮባቸዋልና። ወደ ነቢይቱም ቀረብኩ፣ እርሷም ጸነሰች፣ ወንድ ልጅም ወለደች። እግዚአብሔርም አለኝ፣ ስሙን ቸኩለህ ማርክ፣ ፈጥነህም በዝብዝ ብለህ ጥራው። ሕፃኑ አባቱና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና። ስለ ቅዱስ ቃሉ ቸሩ መድኃኔዓለም የተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 8 ዛሬ እንማራለን። መጽሐፍ ኢሳይያስ እግዚአብሔር መንፈስ ቅዱስ አድሮበት ሲናገር ከተናገራቸው ኃይለ ቃላት አንደኛው ወሆርኩ ሀበ ብእሲት ነቢይት ጸንሰት ወወለደት ወልደ ብሏል። ወደ ነቢይቱ ሴት ሄድኩኝ፣ እርሷም ጸነሰች ወለደችም ብሎ ኃይለ ቃል ተናግሯል። ስለዚህ ትምህርታችን ርዕስ የሚሆነው መደበኛው እንዳለ ሆኖ ዋናው ማተኮሪያ ነጥባችን የሚሆነው ብእሲት ነቢይት፣ ነቢይቱ ሴት የሚል ይሆናል። በተከታታይ እያየን እንዳለ ነው እግዚአብሔር ያደረበት መንፈስ ቅዱስ አውታር ያደረገው ልዑለ ቃል ኢሳይያስ ስለ እመቤታችን ድንግል ማርያም እጅግ ብዙ ከተናገሩ ነቢያት መካከል በደረጃ በሁለተኛ ይቀመጣል። አንደኛ በጣም ብዙ የተናገረ ቅዱስ ዳዊት ነው። ከዚያ ቀጥሎ ኢሳይያስ ነው። ስንጀምር እንዳልኳችሁ ኢሳይያስ እንዲያው በሀተታ ሳይሆን በጥሬ ፊት ለፊት የሚታዩ ከ30 በላይ ትንቢቶችን ስለ እመቤታችን ተናግሯል። እኩሎቹ ደረቅ አዲስ ናቸው እና ዛሬ ብእሲት ነቢይት ጸንሰት ወወለደት፣ ነቢይት ሴት ጸነሰች ወለደች ይላል። ለምን እንደዚህ ያለ እንመለከታለን። አስቀድመን የዕለቱን በዓላት እንመልከት። ዛሬ በብሉይ ኪዳን ከነበሩ ቅዱሳን መካከል ምናልባትም ከዚህ ቅዱስ በኋላ ብዙ ቅዱሳን ተጽፈው አይገኙም። ከካህኑ ከአልዓዛር ታሪክ በኋላ መድኃኒታችን እስከተወለደበት ጊዜ ድረስ በጣም ጥቂት ናቸው በስም ደረጃ የምናውቃቸው ቅዱሳን። ካህኑ አልዓዛር ሰማዕትነት ከሚስቱ ከቅድስት ሰሎሜ ወይም እንደ ትርጓሜ ከቅድስት መብክዮ ጋር እና ከ7 ልጆቹ ጋር ሰማዕትነትን ስለ እግዚአብሔር ፍቅር ብሎ ተቀብሏል። ነገሩስ እንደምነው ቢሉ እስራኤላውያን ከባቢሎን ምርኮ ከተመለሱ በኋላ እያነሱ ሂደዋል። ከባቢሎን ምርኮ ሲመለሱ 3 ጊዜ ነው የተመለሱ። በዘሩባቤል በኤርምያስና በካልዕ ዕዝራ ማለት ነው። እንደዛም ሆኖ ሁሉ አልተመለሱም። የቀሩ አሉ፣ ተበትነው የቀሩ። ከዚያ በኋላም ያገኘ የሚጋፋቸው ሆነዋል። እስክንድር ሳያጠፋቸው ሲገዙለት ቆይተዋል፣ ታላቁ እስክንድርን። ከሱ በኋላ የእሱ የጦር አለቆች የነበሩ 4 ሰዎች ነበጥሊሞስ፣ ናንጤያኮስ፣ ደማትሪያኖስ የመሳሰሉት ነበሩ። በዚያ ወራት ነው እንግዲህ መቃብያን በነበሩበት ጊዜ አምና ነግሬያቸዋለሁ። መቃብያን ስንል በ3 አንጻር ያስተረጉማል።
ደህና ዋላችሁ። ስለ 5ቱ ቅዱሳን መቃብያን የምንነጋገር ከሆነ እሱ አንድ ታሪክ ነው፣ በፂሮስ አይዳን ዘመን ስለተደረገው። ከዚያ ቀጥሎ ሁለተኛ ደግሞ መቃቢስ ዘሞአብ የሚባል ታሪክ አለ፣ መቃብያን የሚባሉ። እንደገና ደግሞ መቃቢስ ዘይሁዳ የሚባሉ አሉ፣ የዚህ አልዓዛር ታሪክ ማለት ነው። የነ ይሁዳ መቅብዩ ታሪክ ማለት ነው። እና ይሄ ቅዱስ አልዓዛር የእስራኤል አባት መምህር መስፍን ሊቀ ካህናት ነው። 72 ሊቃናት አሏቸው አይደል? በእስራኤል ታሪክ የ72ቱ ሊቃናት ሰብሳቢ ነው። እንደገና ሊቀ ካህናት ነው። እንደገና ክህነት ከመስፍና እንዳድርጎ ንጉሥ ስለሌለ በዛዋሪያት በእስራኤል ከዘሩባቤል በኋላ ንጉሥ ስላልተገኘ እሱ ነበር የሚያስተዳድራቸው። ታዲያ በጊዜው 3 እኩያን ካህናት ነበሩ። አባቶቻችን ሰይጣን ያደረበት ሰው በምን ይታወቃል? በምን እንለየው ቢሏቸው ሰይጣን ያደረበት ሰው ሹመት ይሻ ታገኘዋለህ፣ በሱ ይታወቃል። እና እነዚህ 3 እኩያን ካህናት እነ መባልስ እነ ስምዖን ቀርበው ለራሱ ለአልዓዛር አንተው ሊቀ ካህናት ወይ የምንነግርህ ነገር አለን ስማን አሉት። በሉ ተናገሩ፣ ምንድን ነው አላቸው። ሹመት በተርታ ስጋ በገበታ ነው። አረጅህ፣ ስልጣኑን ይህን ሁሉ ጊዜ ይዘህ ለእኛ ከአንድ አይሉ 2 ሹመት ይዘህ ለእኛ ብትሰጠን ምን አለ? ለእኛ የሚድረሰን እንጂ እኛስ ዘመዶችህ አይደለንም? እኛስ ከሌዊ ከአሮን አንወለድም ብለው አሉት እነዚህ 3 ካህናት። እሱ ደግሞ ሹመት አባቶቻችን እንደሚሉት ሽሞት ነውና አይሻው፣ ግን ከእግዚአብሔር ያገኘውን እረኛ አንድ እረኛ ክፉ፣ ለምሳሌ መልካሙ ካህን ክፉ ካህን መጥቶ ልጆችህን ልቀቅልኝ፣ የያዝከውን ኃላፊነት ልቀቅልኝ ቢለው መልቀቅ የለበትም ትትና ብሎ። ለምን? በእግዚአብሔር ፊት እሳት ነው የሚጠብቀው። ያ ማለት መጥቶ እየጠየቀው ያለ ማን ነው? ተኩላ ነው። ነናላችሁ እና ትትና ተብሎ የማይደረጉ ነገሮች አሉ። ትትና ብሎ ቄሱ ለዲያቆኑ ገባሬ ሰናይ ካህን ሁን ብሎ ይለቅለታል? ትትና ብሎ አቁርብ ይለዋል? እንካ አይለውም አይደል? ትትና በራስ ጉዳይ ነው፣ በአገልግሎት አይደለም። በአገልግሎት ጉዳይ ራስን ዝቅ ማድረግና እግዚአብሔር የማይወደውን ነገር ማድረግ ያልተገናኙ ነገሮች ናቸው። እና እሱ ምን አላቸው? አይ ይህንንስ የሕዝቡን አለቆች ጠይቋቸው አላቸው። ሄዱና የሕዝቡን አለቆች ተሰብስበው እንዴት ነው ይሄ ነገር? እኛም ካህናት ነን እኮ ሹመት ይሰጠን ብለው ሲሏቸው የሕዝቡ አለቆች በዛ ዘመን መቃብያን ጻድቃን ነበሩ፣ በጣም ልባም ነበሩ። እኛ ውሰዱም አትውሰዱም አንላችሁም፣ አልዓዛር የተሾመ ከእግዚአብሔር ነው፣ እናንተም ከእግዚአብሔር አግኝታችሁ ተሾሙት አሏቸው። አይ የማ ዳኛ ቢያጋድል በዳኛ ምን ቢያጋድል በመጫኛ አይደለም። ዛሬማ ብለው ደግሞ በገዛ ክህነታችን ሱባኤ ግቡበት ሊሉን ነው ብለው፣ ምክንያቱም ከእግዚአብሔር እንደማያገኙት ያውቃሉ። በነገራችን ላይ እንዴት ዋላችሁ? ስልጣን ነክ ለሆነ ነገር፣ ገንዘብ ነክ ለሆነ ነገር እግዚአብሔር የሚጠይቅ ሰው ታውቃላችሁ? እኔ አላውቅም። ለምሳሌ አሁን ጵጵስናም ሲታጩ ለሆነ ነገር ስልጣን ሲታጩ እስቲ እግዚአብሔርን ጠይቅ ይባላል። አስተዳዳሪም ቢሆን እንደ አንድ ሰው እኮ ክህነት ሲያመጣ ፈቃድ እግዚአብሔር መጠየቅ አለበት እኮ። ተወድልኝ ብሎ እኮ መጠየቅ አለበት። እሱም ብቻ ሆኖ ሳይሆን ደግሞ አይሆንም ነው ማለት ያለበት፣ ይቅርብኝ ነው ማለት ያለበት። ዕዳ እኮ ነው እሳት። ሁልጊዜ ነገራቸዋለሁ፣ በፍርድ ቀን መዳን ለማን ይቀላል ይሉ? ለምእመናን። ለማን ይከብዳል? ለመነኮሳትና ለካህናት ይከብዳል። ለምን? ሳይገደዱ በውዴታ አቅም አለን እንችላለን። አንድ ተርታ ክርስቲያን ከሚሸከመው በላይ የመሸከም አቅም ቅድስና አለን ብለው ነው በፈቃዳቸው የገቡበት ወይም የገባንበት። ዕዳው በእኛ ላይ ነው። በዚህ ተበሳጭተው ወጥተው ሄዱ። ጽር ወርደው ግሪክ አንጢያኮስ የሚባል አረመኔ ነበረ። ከክፋቱ የተነሳ አገር ይወርና ገብሩልኝ ይላል። ምን እንገብርልህ ሲሉት ቀኝ አይናችሁን ገብሩልኝ ይላል። እንዴ ተው እንጂ ነውር አይደለ? የምን ቀኝ አይን ነው? እንደ ወጉ እንደ ሕጉ ግምጃ፣ ዳውጃ፣ አውራጃ እንገብርልህ እንጂ
ወርቁን ብሩን ብስጡን ብስያጡን ይላል ትርጓሜ። እሱን እንገብርልህ እንጂ ሲል የለም እኔ ወርቅ የብር ችግር አለብኝ፣ የግምጃ የአውራጃ ችግር አለብኝ። በእናንተ ላይ ዘበትላል። ልክ እንደ ናኦሳሞናዊ ማለት ነው። ናኦሳሞናዊ እስራኤልን ሄዶ እንደዛ አይደል ያላቸው፣ አይናችሁን ገብሩልኝ እና ክፉ ሰው ነበረ። እነዚህ 3 ካህናት ሂደው አንተ አሉት ምን ፈለጋችሁ? ያቺ እስራኤል ዳዊት ሰሎሞን ያህል ንጉሥ ሲገዟት የነበረች ሀገር ዛሬ በአንድ ቄስ እንድትመራ አታውቅም። አንድ ካህን እኮ ነው አድራጊ ፈጣሪ ሆኖ ያለ። ባል እንደሌላት ሴት ሆናለች እኮ። ሂዳ አትወርሳትም፣ እጅ አታረጋትም ብለው አሉት። አይ ሳላስበው ቀርቼን ይመስላችኋል? ግን 3 ነገር ስለሚከብደኝ ነው። መጀመሪያ ሰዎቹ ኃያላን ናቸው፣ በከንቱ አይሸነፉም። ሁለተኛ ነገር አጥራቸው ጥብቅ ነው፣ አይደፍርም። ሶስተኛ ነገር እግዚአብሔር የሚባል አምላክ አላቸው፣ ኃይለኛ ነው። ብዙ አባቶቻችን ነገስታትን አጥፍቷል። ለሱስ ለአምጩ ይግደደው ችግር የለውም፣ እሱ እኛ እናውቅበታለን ማለት ንገሩኝ አላቸው። አመንኩ ብለህ ፊት ለፊት በግ ከኋላ ያንተን እሪያ መስዋዕት ይዘህ ሂድ። አመንኩ ብለህ ግባ፣ በቁጥር እጥፍ አድርግ። ከዚያ ስለ ፀሐይ አቁም፣ ረድኤተ እግዚአብሔር ሲርቃቸው ያን ጊዜ ትፈጃቸዋለህ ብለው አሉት። አሁን ልበላችሁ አስቡት። እንዴት ዋላችሁ? ቅድም ምን ብለናል? ጠላት ያደረበት ሰው ሹመት ሲሻ ይገኛል ተብሏል አይደለም? ማንኛውም ሰው ሹመትን ተሾም ብለውት ካልሆነ በቀር በራሱ ሲሻት የሚገኝ በሙሉ አልኳችሁ 100% ነው። ይሄ በቅዱስ ጳውሎስ ለቲቶ ለጢሞቴዎስ የተናገረውን ነገር ጥቅስ አታድርጉት። ሰናይ ግብረ ፈተው ያለው ስልጣኑን አይደለም አገልግሎቱን ነው። እና አላችሁ ስልጣን መሻትና አገልግሎት መሻት ይለያያል። እያችሁ ታስታውሳላችሁ። አረጋዊ መንፈሳዊ የሚባል አላለ ቤተክርስቲያናችን መጽሐፍ። አረጋዊ መንፈሳዊ ስሙ አይደለም ዮሐንስ ነው ስሙ አይደለም። ይሄ ሰው ቀድስ ሲሉት እኔ አልበቃሁም እናንተ ቀድሱ፣ አንብብ ሲሉት እናንተ አንብቡ እኔ ጧፍ ላብራላችሁ። እና አንድ ቀን ግድ ብሎ ግባ ብለው ቅዳሴ ያስገቡት። ጌታችንን በአምሳለ ሕፃን በአምሳለ በግ ተመለከተው በግልጥ። አንድም ቢደነግጥ አንድም በከተማ ሆኜ እንዲህ ያለ ነገር ያገኘው ዓለምን ብተዋትማ ብሎ በረሃ ገባ። ወንድም ነበረውና ለወንድሙ ሁልጊዜ ምክር ተግሳጽ ይጽፍለታል። ዛሬ አረጋዊ መንፈሳዊ የሚባለው መጽሐፍ እሱ ነው። በነገራችሁ ላይ ለሱ ይጽፍለት የነበረው ነው አብዛኛው ይጽፍለታል። ታዲያ ሲጽፍለት ምንድነው የሚለው? ዛቲ ጦማር ተፈነወት እምኀበ ሐራውያ ገዳም ነው የሚል። ይቺ ደብዳቤ ከዱር አውሬ ነው፣ ራሱን የዱር አውሬ ብሎ ነው የሚጠራ። ከሰው እንኳን አይቆጥርም ነበር ከትትናው የተነሳ። ታዲያ ወንድሙ ምን ይለው ነበረ? አንተንማ ማን ነው የዱር አውሬ የሚልህ? አረጋዊ መንፈሳዊ በሉህ እንጂ እያለ ሲለው ስለነበረ ማን ተብሎ ቀረ? አረጋዊ። አረጋዊ ስለ እድሜው፣ መንፈሳዊ ስለ ቅድስናው ማለት ነው። ለሰው ሹመትን መሻት ትልቅ በደል ነው። ያምራል አያምርም አይደለም። በነገራችሁ ላይ መቆጣት አባ ሙሴ ጸልይ ምን አታስታውሱም? ሰደቡት አይደለም? መነኮሳት ተሰብስበው ከሄዱ በኋላ አባታችን እንዲህ ሁሉ ስድብ እየወረደብን እንዴት ቻልከው አሉት። ምንም አልተሰማ ማለት አይ ተሰምቶኛል እናሳ ተቆጣጠርኩት አለ። እዚያ አያይዞ አስተማራቸው። እንደ ገሌ ሲናገሩት ሲሰድቡት ራሱን የማይቆጣጠር ስሜቱን የማይቆጣጠር አለ። እንደኔ ደግሞ ስሜቱን የሚሰማው ግን የሚቆጣጠር አለ። ፍጹም ግን ሲናገሩት ምንም የማይሰማው ዮሐንስ አጼር ነው አላቸው። አብሮ ዘዋል አንድ ገለማ አይደለም። አባ ዮሐንስ አጼር ምን ብታረጉት ስሜት አይሰጥውም። ለምን? ከዚህ ዓለም ፈቃድ ጨርሶ ወጥቷል። እና ሰው ስሜት የሆነ ነገር ይኖረናል አይደል? ለምሳሌ አስቡት። አንዳንድ ጊዜ አሁን እናንተ ዲያቆናት ናችሁ። እስቲ አንድ ብቃት ያለው መንፈሳዊ ሰው መጥቶ ቅስና እንድታመጣ ተፈቅዶልሃል ብላችሁ ቢሄድ ምን ታደርጋላችሁ? አንድ ወዳጅ ጓደኛ መጥተው እንደዛ አሉት። በጣም ቅዱስ ሰው አሁን አርፈዋል ቅርብ ጊዜ። አንዴ እንዳይመስላችሁ 3 ጊዜ የመጡ ይህንን ሊነግሩት ማለት ነው። 3 ጊዜ ማለት ጥያቄ ነው። ጥያቄው ትእዛዝ ነው ወይስ ምክር ነው ይላቸዋል። አይ በክህነት ላይ ምን ትእዛዝ አለ? ባለቤቱ ሳይፈቅድ እንዴት ብሎ ይሆናል? ስለ ትእዛዝ አይደለም አሉት። ይቅርብኝ፣ ይተውት፣ አዝናለሁ፣ አልቀበልም። ለምን? ህሊና ያለው ሰው የሚታየው ምኑ ነው? እዳው፣ መከራው። ነገር ግን ካህን ከጠፋ ግን እዳ መከራ አለ ብሎ አይተውም፣ መቀበሉ አይቀርም። ዛሬ ግን የሚገርማችሁ ነገር የሌለውን አይደለም እናሟላ። ሁሉም ሰው የሚፈልግ ማለት ነው ችናትሮንስ ስብከቷን
መዝሙርም አቅርበዋል። አዳራሽ ማጽዳትን ማን ይሻታል? ማን ይሻታል? እስቲ አስቡት። ወንበር ማስተካከልን ማን ይሻታል? ሰው የማያየውን ስራ መስራት ማን ይሻዋል? ምክንያቱም እኛ የምንፈልገው እግዚአብሔርን ማገልገል አይደለም። እኔ እዚህ መድረክ የቆምኩ እኮ እንደዛ ነው። የተሻለ ስራ የሚሆነው እዚህ መድረክ ቆሜ ከመለፈልፍ ይልቅ ሰው የማያየው ስንት ስራ ነበር እኮ። ያንን ብሰራ በቀለለ ነበር፣ ዋጋ ባስገኘ ነበረ። ለእኛ እግረ መንገዱን ተግሳጽ የሆነን ነብዬ ነው። ምክንያቱም እነዚህ ሰዎች ስታስቡት እሱን ጠየቁት፣ ወደ ህዝቡ ላካቸው። ህዝቡ ከእግዚአብሔር ተቀበሉ ብለው ስላሏቸው ቂም ይዘው ሄድና አስቡት። ሀገር ማስወረር ብቻ አይደለም ፍጃቸው ብሎ እኮ ነው ያመጡት። ይዘውት መጡ። አዋጅ እያስነገረ መጣ፣ እያስወራ ለእስራኤል አምላክ ልሰዋ ነኝ እያለ ከበር ሲደርስ ምን ፈለግ ብሎ አሉት። አይ ለአምላካችሁ ልሰግድ መስዋዕት ልሰዋ መጥቻለሁ። አይ ኦሪት አይፈቅድም፣ ይባ ሞዓባዊ ወአሞናዊ እስከ ሳልስ ወራብ ትውልድ ትላለች ኦሪት፣ አይሆንም አትገባም ማለት። አይ ተዉት፣ እኔ ካልፈቀዳችሁ እኔ ምን ችግር አለ ብሎ ዞር አለ፣ አውቆ ማለት ነው። ሶስቱ ካህናት እየዞሩ ተመልከቱ፣ ሰው ቢገባ ቦታ ይጠበናል ብለው በስስት አንጢአኮስን ያህል ንጉስ እኛ አስተምረን በትምህርት ወልደን አሳድገን አመተን ይህ አንቀበልም እያሉ እየዞሩ ሲያዳኙባቸው አንዳንዶቹ ጠጅ የለመዱ አይጠፉም ይላል ትርጓሜ። ጠጅ የለመዱ አይጠፉም ናቶ አራ ሰግዶ ይውጣ አንድ ጊዜ ብሎ አሉ። ሲከራከሩ ቀስ ቀስ እያላይታችሁ ከሆነ ጥፋት እንደዚህ ነው። መጀመሪያ ሰግዶ ይውጣ አሉ፣ ጥቂት ናቸው። አብዛኛው አይሆንም ምን ያለ። ከዚያ ግን ክርክሩ እየረዘመ ሲሄድ ሰግዶ ይውጣ ያሉት በዙ በጣም። ግባ ተባለ። ንጉስ እኮ ነኝ እንዴት ብቻዬን እገባለሁ? ደጃዝማቹ ይግባ። ደጃዝማቹ እሺ ግባ ሲባል እኔም እኮ በሀገሬ ባለስልጣን ነኝ እንዴት ብቻዬን እገባለሁ ያለ አጃቢ እያለ ሲንኳተት 240 ሺህ ሰው ነው የገባ። መጀመሪያ ነበረ ቀዳዳውን መድፈን። የሚገርማችሁ በዛ ወቅት መቃቢያን እዛ አጥር ውስጥ ያሉ 120 ሺህ ብቻ ናቸው። ያን ጊዜ በቁጥር እንደበለጣቸው ሲያውቅ ህዝቡን በአዋጅ ሰበሰበ። ከቤተ መቅደሱ በር ላይ ስለ ፀሐይ ለጠፈበት፣ እሪያ አሳማ መጥቶ አረደበት። ከዛ በጎን በጋ መጣና አልዓዛርን ጠራው፣ አረጋዊውን ሊቀ ካህናት። ስለ አንተ ዝና ሰምቻለሁ። ለምን እነዛ 3 ክፉ ካህናት ነገረውታል። እዛ የሚያስቸግር እሱ ብቻ ነው ብለውታል። እውነተኛ ሰው በጣም አስቸጋሪ ነው እሱ ብለውታል። እና አንተ ጽዩፍ ነህ፣ አምላክን ትወዳለህ ሲባል ሰምቻለሁ። እንደው ጣዖት ትጸየፋለህ ሲባል እኔ አንተን አላስገድድም፣ ብቻ ግን ቢላ ይዘህ ስጋ ይዘህ ከሪያው ፊት ቆመህ እሪያውን የበላ መስለህ በጉን ብላ፣ አንተ ችግር የለውም ላንተ። ነገር ግን ለህዝቡ እሪያ እንደበላ ለፀሐይ እንደሰገድክ ምሰልልኝ ብሎ አለው። እንዴ እግዚአብሔር የእውነት አብነት ቢያደርገኝ የሐሰት፣ የበጎ አብነት ቢያደርገኝ የክፋት፣ የእምነት የሃይማኖት አብነት ቢያደርገኝ የክደት አብነት ሆናለሁ? አይሆንም ብሎ አለ። ዞር ብሎ ህዝቡን አይሆንም አላቸው። በዚህ ተበሳጭቶ ይፈራ እንደሆነ ብሎ ዙፋን እየተቀመጠ ልጆቹን አምጡልኝ ይላል። 7 ለክህነት የደረሱ ልጆች አሉት። በስንክሳር ስማቸው ተጠቅሷል። የመጀመሪያውን የበኩርን በሰይፍ አንገቱን አስቀለው። ያንን አስገድሎ እቀጥላለሁ እምቢ ካልክ ነው። አይ ለእውነተኛ አማኝ እግዚአብሔር በልጅ ይለወጣል። ዛሬ በድቃቂ ሳንቲም እንለውጠዋለን፣ የታወቀ ነገር ነው እሱ። ግን ለእውነተኞቹ ግን እንዴት ብሎ አስገርማችሁም አታስታውሱም? ባለፈው ሰኔ 27 ላይ ያከበር ነው ቶማስ ዘሰንደላት አለ አይደል? ቶማስ ዘሰንደላት እረኛው፣ የበግ እረኛ የሆነው ወደ ምስክርነት አደባባይ ሲሄድ በአጋጣሚ ምንዋን ይዟታል? ጅራፍ ይዟል። እና ክርስቶስን ካድ ብሎ ሲለው እንዲህ በጣም ነው የገረመው። መገረም ይቻላል። ተበሳጨ። ቀረብ ብሎ እንቃቅምስ በጅራፍ ንጉሱንም ሽካ አድርጎ ደበደበው ይባላል። ለምን ይባል? አስገራሚ ነገር እኮ ነው። መግራችሁ ለእግዚአብሔርን ካዱ መባል፣ ክርስቶስን ካዱ መባል አስደናቂ ነገር ነው። በጣም እንዲያው ማለት የማይታሰብ ነገር አለ። ሰው መጥቶ በነገራችሁ ላይ ዓይንን አውልቀ ስጠኝና ክርስቶስን ካድ ከሚል የትኛው ነው የሚከብድ? አረ እንኳን ዓይንን አውልቀ ኪስ ያለውን ብር ስጠኝ ቢል እሱ ነው የሚከብድ። ያውቃሉ። እኔም አንተም እውነቴን ነው። የክርስቶስ ፍቅር ምን እንደሆነ እኮ አብዛኞቻችን አናውቀውም። ግን አደንቃለሁ መምጣታችን ፍላጎት እንዳለን ያዝ። በነገራችሁ ላይ እኛ ምንድነን? እምነት ያለን ከምንባል ይልቅ ለማመን ፍላጎት ያለን ይባል ይቀላል አይደል?
ፍቅር ያለን ከምንባል ለፍቅር እንደዛ ነው አይደል የሚሻለው? እመቤታችን የሚወዱ ከምንባል መውደድ የሚሹ ብንባል አይቀልም? ይሻላል። መቼም ቢያንስ ፈልገን የመጣ ነው። አነሰን በዛ እንዲሁ መቼም እሷ ተስፋ ናት። 7 ልጆችን እያከታተል አረደበት ከፊቱ ላይ እየቆረጠ ጣላቸው። ምንም አልተለወጥም። ኋላ እስቲ መቼስ ከልጅና ከሚስት ማን ነው የሚበልጥ? እንዴት ዋላችሁ? ማን ነው የሚበልጥ? ለወንድ ከልጆቹና ከሚስቱ ማንን ነው የሚያስበልጥ? ባል ለካ አላገባችሁ ብዙዎች። እስቲ ያገባችሁ ለካ ዝም ብላችሁ እንዲያና በኋላ ፈሰስ ናችሁ ብዙዎቻችሁ። እስቲ ያገባችሁ ብዙ ነን እኮ። ወንድ ማንን ነው የሚያስቀድም? ሚስቱን ነው ከልጆች በላይ የሚያስቀድም ማወቅ አለባችሁ። ሚስት ግን ከባሏ ይልቅ ለልጆቿ ነው የምታስቀድም። ይህን ማወቅ አለባችሁ። ጥፋት ነው ወይ? በእኛ አንግል ናችሁ ስታዩት ደስ አይልም። እንደ ሐቁ ግን ትክክል ትሆናለች። ለምን ይመስላችኋል ባል ሚስትን የሚያስቀድም? እነሱን ያገኘ ከእሷ ነው። ምንጩን ትቶ የፈሰሰውን ውሃ ይፈልጋል እንዴ? ውሃውም ያስፈልጋል፣ ግን ዋናው ምንጩ ነው አይደል? እንደዛ ነው። እና በሚስቱ አይጨክንም ብሎ ሚስቱን አመጣት እና እሷን ግን በሰይፍ አልመታትም። የከፋ ነው የማደርግባት አሉ። የፈቀድከውን አድርጋለሁ። አንጀቱ ግን እያረረ ነው። ሰው ነዋ። የሚገርማችሁ ነገር መጀመሪያ ዝም ብሎ ቢገሉ ምን አለ? አሕዛብ አረመኔነታቸው ይገርመኛል። ኩላብ የሚባል ነገር አለ። ብዙ ጊዜ ቅዱሳንን የሚያሰቃዩበት እንደዚህ አይነት ጦር አለ። ለስጋ መንጠልጠያ የምታውቁት በሱ አመጥቶ በሁለት ጡቶቿ አንጠለጠላት። የሚገርመው ነገር አይኑ እያየ የካህኑ ሚስት ማለት ነው። አልሞተችም። ስቃዩ ነው እንጂ አልሞተችም። ከዚያ አይኑ እያየ በፈትል ጠቀለላት። ዘሃ ይባል የለ እዚያ ወስዶ ሰም ውስጥ ነከራት እና ብረት ምጣድ አጋለ። በዚህ ነው የምጠብሳት አለው። የፈቀድከውን አድርግ፣ ግን ያን ከማድረግ በፊት እኔንም እንደሱ አድርጋለህ። እሱንም እንደዚህ አጠቅልሎ ነገሩ ሁለቱን መዛ ጠብሶ አሳሮ ገለ። በነገራችሁ ላይ የአዲስ ኪዳን ሰማዕታት በሆኑ ባልገረመኝ ነበረ። የጸጋ ዘመን ነው የብሉይ ኪዳን። ለዛ ነው አልዓዛርን የሚያክል ሰማዕት ያለ አይመስለኝም። አይመስለኝም እንዴ ከአዲስ ኪዳን ሰማዕታት ሁሉ ጨምሮ ማለት ነው። ለምን የረድኤት ዘመን ነው። ይሄን ያህል ሸክም ለመሸከም የሚያስችል ትከሻ ያለበት ዘመን አይደለም። ይህንን ታግሶ ወዲያው ይህንን ነማን ያሉ እነ ይሁዳ መቅበዩ ተመለከቱ። አርበኛ ነው፣ ሰልፈኛ ነው። ጦርነት ገጠሙ። 40,000 ሰው እዛው ታረደ፣ አለቀ። አብሮ ከነሱ ጋር ከነ አልዓዛር ጋር 40,000 እጅ ሰጠ። ቀሪ 40,000ችን ይሁዳ መቅበዩ እየታገለ የሚገርመው ነገር ዋናው በር ስለተያዘበት የግድ አጥር መጣስ ነበረበት። ያ ጠላት ለመከላከል የሰሩት አጥር እነሱ እንዲያወጡ ራሱ መከላከያ ሆነ። እንደምንም እሱን አፍርሰው ጥሰውት ወጡ። 40,000ን ይዟቸው ወጣ። ግን ወጥቶ ትንሽ እንደተራመዱ ተመታ፣ ወደቀ ይሁዳ መቅበዩ እና አብረውት የነበሩት ወታደሮች እስራኤላውያን መቃቢያን በጣም ከመበሳጨታቸው የተነሳ እሱ ሲወድቅባቸው እዛ አልዓዛር ወድቋል፣ 40,000 ሰው ወድቋል፣ እዚህ 40,000 ተማርኳል ሲመለከት እና ሊቀብሩት ብለው ሊገንዙት ፈልገው እጁና ሰይፉ አልላቀቃል። ደሙ ማለት ሲዋጋ ዋለበት ደርቆ ስለተበሳጩ የግሪክ ሰው አግኝተው በብስጭት እነሱን አርደው በዛ ደም ለቅልቀው እጁን አስለቅሁታል ይባላል። ከዚያ ግን የእሱ ትንሽ ወንድም ነበር ሌላ አርበኛና እሱ ይዟቸው ወጥቷል። 40,000ን ይዟቸው እርቋል። አንጢአኮስ እስከሚሄድ ድረስ ሌሎቹን አውርዷቸዋልና እንዲህ ያለ ግፍ የደረሰበት ካህኑ ቅዱስ አልዓዛር ማለት ሃይማኖት ሲባል ቀላል ነገር አድርገን እንዳንቆጥሩ ዛሬ እንዳለው ሰሞኑን አንዳንድ የተናገርኳቸው ነገሮች ቅር የሚያሰኙ ነገሮች ይመስላሉ አይደለም። ምን እንደሆነ ማለት አንዳንዴ በቀደም ለብቻ እያወራኋችሁ ነበር አይደለም። ስሜቴን ልነግራችሁ እየሞከርኩ ነበረ ምን እንደሚሰማኝ። ለዛ ነው በዘመን ያለን ሰባኪያን ምንድነው የምንባላል? ዘባቾች ብያለሁ አይደለም። ሐቅ እኮ ነው። እንኳን አልዓዛር ያደረገውን ነገር ማድረግ አልኳችሁ የእሱን ታሪክ ለመተረክ አቅሙ የለንም እኛ እኮ። ምንም ነገር ቢመጣ እኮ ምንም እኮ ክርስትናን በአራቱም አቅጣጫ እናውቀውም እኮ ጨርሶ። እኔ በነገራችሁ ላይ ግራ የሚገባኝ ነገር እዚህ ቤት ነግራችሁ ክርስቶስን የማናቅ ሰባኪዎች ነን እኮ። ሰው እንዴት ክርስቶስን ሳያቅ ስለ ክርስቶስ ይሰብካል? በሽተኞች ነን እኮ። ያ በነገራችሁ ላይ ዘመን ያለን የመድረክ አገልጋዮች የአእምሮ ህመምተኞች ነን እኮ። እብድ ማለት እኮ ነው። የአእምሮ ህመምተኞች ነን። እኔ ግልጽ ነው የምነግራችሁ። ቢያንስ እኔ በምን ትለያለህ ካላችሁኝ ምንም በጎ ስራ ሰው የተለየ አልሰራም። በዚህ ግን እለያለሁ። ሐቁን አልክድም። እኔም እያደረግኩት ያለሁት ነገር
በዚህ ዘመን ያለን ሰባካን 99% የምናደርገው ነገር እብደት ነው። አውቃለሁ። የሚቀበለው ይቀበለው መጽሐፍ ይላል አይደል? የሚቀበል ይቀበለው፣ ካልሆነ እግዚአብሔር በቀኑ ፍርድ ይሰጣል። አንዳንድ ጊዜ ብላሽነን ዘባቾች ነን ብለን ስንል አረካም። ይሄ ቃል በነገራችሁ ላይ አረካም፣ አይገልጠንም። እኛን ምንም ክርስትናው አልገባንም። ክህነት ካህንነት አሁን የኔታ አሉ አስቡት። ይህንን ታሪክ ተመልክተው ምን ይሰማዎታል? በቀጥታ እኔ ካህን ነኝ ለማለት አያሳፍርም? ያሳፍራል እኮ አይደል? ቅዱስ እስጢፋኖስና ቅዱሳን ዲያቆናትን አይተነኛ አያሳፍርም? እኛ ዲያቆንን ማለት በነገራችሁ ላይ ዲያቆን ስንባል እኮ በአንድ ጎን ማፈር ነው ያለብን። አስተማሪ መምህር ገሌ ሲባል ማፈር ነው ያለብን። ግን ደግሞ ይህንን ምለው እንድንለወጥ ነው እንጂ ተስፋ የለም ወይ? ተስፋማ አለ። ሁልጊዜ ተስፋችን የማን ቸርነት ነው? አዎ። ግን የእግዚአብሔር ቸርነት እንዲያገኘን ቢያንስ ጥቂት ንስሐ፣ ጥቂት መንፈሳዊ ተግባር፣ እምነትን መለማመድ። የእግዚአብሔር ፍቅር ምንድን ነው? በቀደም ምን አልኳችሁ? የሆነች አንቀጽ አሳያችኋል። እችን አንብባችሁ እርግጠኛ ነኝ ታለቅሳላችሁ፣ እንባ ይወጣችኋል ብያለሁ አይደለም? ስታነቡት ላይ ይወጣ ይችላል። ሞክሩት፣ ይመጣል። 10 ዓመት ነው የሚፈጅ፣ 100 ዓመት የሚፈጅ፣ እንሞክረው። የክርስቶስ የመድኃኒታችን የአምላካችን ፍቅር መረዳት፣ የእመቤታችን ፍቅር መረዳት እንሞክረው። ማናችንም ቢሆን አሁን የዲያቆን ካህን ብቻ አይደለም፣ እንሞክረው። የፈቀደውን ይፍች። በነገራችሁ ላይ ጥረት ያለ ሰው ሁሉ ይጸድቃል። ጥረት ላይ ያለ ሰው ሳይሳካለት ቢሞትም ይጸድቃል። ምክንያቱም እግዚአብሔር ከፍላጎታችንና ከጥረታችን እንጂ ጉዳዩ ከውጤቱ አይደለም። አያችሁ፣ ድሃ ሊሰጥ ፈልጎ አጥቶ ያዝናል አይደለም? ያልሰጠ ይመስልሃል? ከሰጠው ሀብታም ይልቅ ተርፎት ከሰጠው ይልቅ የዛ ሰው ምኞት ትልቅ ጽድቅ ነው። ምኞትና ጥረት ነው ማለት፣ ምኞት ሳይሆን ፍላጎትና ጥረት ነው መሰረታዊ ነገር። ጥረት ካለ ደግሞ ወጢንሰ ለሰብእ ወፈጽሞ ለመንፈስ ቅዱስ ይላል አይደለም? ሰው መንፈስ ቅዱስ ያስፈጽማል። ግን አንዳንዱ ነገር ጊዜ ይወስዳል። አባ ባውማን አታስታውሱትም? ሊያርፍ ሲል ደቀ መዛሙርቱ ውስጥ የህይወት ቃል ንገረን አሉት። ልጆቼ እኔ እዚህ በገዳም ስገባ ከ40 ዓመት በፊት አባ አጋቶንን አገኘሁት እና እስቲ የምድንበት ቃል ንገረኝ ብዬ ስለው ከመዚ ዳዊት እቤ አቅብ አፉ የከመይሳት በልሳኔ ዳዊት እንዲህ አለ፣ በአንደበቴ እንዳልስት አፌን እጠብቃለሁ አልኩ ብሎ ሊጨምር ሲል ቆይ አባቴ እስቲ እቺ ትግባኝ እቺ ልረዳት ብዬ እቺን ለመረዳት አንደበት መጠበቅ ምን እንደሆነ ለመረዳት 40 ዓመት ወስዶብኛል አለ። 40 ዘመን እቺን ለመረዳት ወስዶብኛል አለ። ግን አንዱን ተወቁ፣ አባታችን አባ ባውማ ያችን በጀመረ በአመቱም ስኬታማ ነበረ። ገብታችሁ? ለምን? ጥረት ላይ ነው አይነበረው። ጥረት ነው ወሳኙ ነገር። እግዚአብሔር አምላካችን የቅዱስ አልዓዛርን በረከት ያሳድርብን። የልጆቹ የሚስቱ እናታችን መብክዩ ወይም ቅድስት ሰሎሜ የሁሉንም በረከት ያሳድርብን። የቅዱሳን መከራ ብዙ ነው፣ በጣም ዛሬ ሌላ ቅዱሳን በዓላት፣ በተለይ ትልቁ አባታችን የዳጋ እስጢፋኖስ ገዳም መስራች አቡነ ሂሩተ አምላክ ዓመታዊ በዓላቸው ነው። የአቡነ ሂሩተ አምላክ ገድል እስካሁን አግኝቼው አላውቅም፣ ያው በትውፊት ከምናውቀው ታሪክ በቀር ማለት ነው። ዳጋ እስጢፋኖስ የሚባል ገዳም የምታውቁ ካላችሁ ደቅ የሚባል አላል ራሱን ችሎ ወረዳ የሚያክል አንድ ደሴት አለ አይደል? ደቅና ዳጋ ጎን ለጎን ናቸው። ዳጋ የሚገርማችሁ ነገር ሰዎች አንዳንድ ነገር ሲሉ ትሰማላችሁ። ገነት ያለችው ጣና ውስጥ ነው ይላሉ አይደለም? እንደዚህ የሚሉ ሰዎች ዘባቾች ናቸው። እያችሁ ዘባቾች ናቸው። ስራ ፈት ናቸው እነዚህ የሚሉት። ግን ነገሩ ታውቃላችሁ አይደል? በቀደም ዛወጣ ስንል ምን አልኳችሁ? አንድ ሰው ምን አለ? አንድ ደራሲ ስለ አንተ እንዲህ ይባላል እውነት ነው ወይ አሉት። አይ እውነት እንኳ አይደለም፣ ግን የሆነች ፍንጭ አላት እና የሁሉ ሲዋሽብህ አልከፋ ማለት አልከፋኝም። ለምን? እውነት ስለማይጣፍጥ ሰዎች ለማውራት ሁሉ ጊዜ ቅመም ያበዙበታል። ነታዋላችሁ እና አንዳንዱ ወጥ ከወጡ ይልቅ ቅመሙ ይበዛና ችግር ይላል ለመብላታል። ጥሬ ጨው ለምሳሌ ከበዛ ወጡ ተበላሽ። በነገራችሁ ላይ ከምጣኔ ሁሉ ዋናው ነገር ጥሬ ጨው መመጠን ነው። የዘይቱ የሌላው ቅመም ቀላል ነው ቢያንስ ቢበዛ። ጨው ግን ቢበዛም አይበላም ቢያንስም አይበላም፣ ሻይልም። ለራበው ግን ይበላል። ለራበው ችግር የለውም። አፈር የሚበሉ አሉ ሲያቅታቸው ሲያጡ።
እና ሰው የሆነች ፍንጭ ይዝና ቅመማ ቅመም ይጨምራል። ቅመማ ቅመሙ በዛበት ነው የገነት ነገር እንጂ ነገሩ ምን መሰላችሁ? መነሻው ሁለት ነገር አለው። አንዱን አልነግራችሁም። አንዱን የአቡነ ሂሩት አምላክ ቃል ኪዳናቸው ውስጥ ምን ብሏቸዋል? ሁልጊዜ በቀትር ሰዓት ከገነት ነፋስ በገዳምህ ይንፈስልህ ብሏቸዋል። እና የሚገርማችሁ በቀትር ሰዓት ዳጋ እስጢፋኖስ ላይ መገኘት እድሉ ከገጠማችሁ ለየት ያለ ንፋሱ እንግዲህ የገነት ነፋስ እችን ነው እንግዲህ አንዷ ዋና። ሌላ ምክንያት አለ ደግሞ እንደዛ የሚሉበት ግን እችን ነው እንግዲህ ቅመማ ቅመም ተጨምሮበት ያችኛውትም ያልኳችሁ ሁለተኛዋ ምክንያትም ተጨምራ ገነት ያለች ጣና ነው። እንዲሁም አንድ ጎጃም ያሉ ሊቅ ምን አሉ? በጣም ተበሳጭተው እና ታዲያ ጻድቃን ሰማዕታት ይሁን ሁሉ መከራ ያዩ እኛም ይህን ሁሉ መከራ የምንቀበል ጣና ለመግባት ነው? እሱማ ጎን አይደል ያለ ሰው። ግን በነገራችሁ ላይ ዘባች የሚባሉ በራሱ ላይ በሃይማኖቱ በእግዚአብሔር የቀለደ እየመሰለው በራሱ ላይ የሚቀልድ ጭቀጥ ያጣች። በነገራችሁ ላይ አንዳንድ ሰው ኢትዮጵያ ሀገር ናት፣ ሰማይ አይደለችም፣ ምድር ናት። ብዙ ጸጋ ብዙ ስጦታ አላት። የእመቤታችን የአስራት ሀገር ናት። ነገር ግን የሌለውን ነገር ሁሉ ለጥጦ እንትና ኢትዮጵያዊ ነው እንትና ኢትዮጵያዊ ነው እንትና ኢትዮጵያዊ ነው የሚለው ነገር ራሱ ሂዶ ተለጥጦ እመቤታችን ኢትዮጵያዊነት አሉን አይደል? በኋላ ፍጥጥ ብለው እንዴት ዋላችሁ? እኔ እመቤታችን ኢትዮጵያዊት ትሁን ሮማዊት እስራኤላዊት እኛ የአምላክ እናትነቷ ነው እንጂ ከዜግነቷ ምን አለን እኛ? ደህና ዋላችሁ? እስራኤላዊነቷ እኮ አይደለም እኛ የሚጠቅመን፣ ወላዲተ አምላክነቷ አማላጅነቷ ነው እኮ የሚጠቅመን። ልብ በሉ። እንዴት ዋላችሁ? እመቤታችንም እስራኤላዊት ናት። እርሷን ያሳደዷትም እስራኤላውያን ናቸው። ክርስቶስም የተወለደ ከቤተ እስራኤል ነው አይደለም? የሰቀሉትም እነሱ ናቸው። እና ዜግነት ፍለጋ እገሌ ኧረ እንደው ማሩን ችግር ነው። እና አቡነ ሂሩት አምላክ ከቅድስናቸው ብዛት ነው እንዲህ ያለ ቃል ኪዳን የተሰጣቸው። ጥቂት ስለሳቸው የምናውቀው አንደኛ የአፄ ይኩኖ አምላክ ወንድም ናቸው። የንጉሠ ነገሥቱ የመጀመሪያው የሸዋ መንግስት የሰለሞናዊ ስርወ መንግስት ከዛግዌ ስርወ መንግስት ከጻድቃን መንግስት በኋላ ያለው ያው የዛግዌ ስርወ መንግስት የጻድቃን መንግስት ነው የሚባል እንድታውቁት እናላችሁ። የጻድቃን መንግስት ነው የሚባለው። ከዚያ በኋላ የመጀመሪያው ንጉሠ ነገሥት ጻድቁ አፄ ይኩኖ አምላክ ናቸው። የእሳቸው ወንድም ናቸው አቡነ ሂሩት አምላክ። ዳጋ እስጢፋኖስ ማነው ሐይቅ እስጢፋኖስ ገዳም ውስጥ ገብተው ከአቡነ ኢየሱስ ሞዐ ዘንድ ሲማሩ የአቡነ ተክለ ሃይማኖት ጓደኛ ናቸው። አቡነ ተክለ ሃይማኖትና አቡነ ሂሩት አምላክ ተመሳሳይ ዘመን ነበሩ። ግን አቡነ ተክለ ሃይማኖት እድሜያቸው ትልቅ ነው የነበረ። አቡነ ሂሩት አምላክ ገና እየገቡ አዲስ ነው የነበሩ። አብረው ግን አንድ ገዳም ነበሩ። ምንኩስናን ተምረው ከመነኑ በኋላ ንጉሠ ነገሥቱ አቃቤ ሰዓትን የሚባል ቤተክርስቲያኑ ስልጣን ነበር አይደለም? እንዴት ዋላችሁ? ጨጌና አቃቤ ሰዓት የሚባሉ ሁለት ስልጣኖች አሉ። ያኔ ጨጌነቱ ስልጣኑ በልክን የነበረ ዋናው አቃቤ ሰዓቱ ነው መጀመሪያ የነበረ እና አቃቤ ሰዓትነቱን ለአቡነ ኢየሱስ ሞዐ ሲሰጧቸው አይ እኔ ቃል ኪዳን አለብኝ ከዚች ሐይቅ መውጣት አልችልም። ነገር ግን ልጅ ልስጥ ብሎ ማንን የሰጧቸው? ከቤተ መንግስት ወገን የሚወለዱትን የገዛ ወንድማቸውን አቡነ ሂሩት አምላክን ሰጧቸው። አቃቤ ሰዓት ሆነው ሲያገለግሉ ቆይቶ እንዴ መነኩሴ ሆኜ ምናኔ ተምሬ እዚህ ከተማ ምንድን ነው የምሰራ ብለው ጠፍተው ሐይቅ እስጢፋኖስ ገብተው ታቦተ እስጢፋኖስን ስጡኝ ብለው ተቀብለው ሐይቅ እስጢፋኖስ ዳጋ እስጢፋኖስ የተባለበት ምክንያት ያን ነው። ታቦቱን ይዘው መጡ። ዳጋ እስጢፋኖስ ገዳም መሰረቱ። ብዙ ገድል አደረጉ። ሲመጡ ታዲያ ታቦት ይዘው መድኃኔ ዓለም ቸሩ እየረዳቸው በበትራቸው እየገጸፉ ይቀዘፉ በሁለት ድንጋይ ታቦት ይዘው በድንጋይ ታንኳ የተሻገሩ እሳቸው ናቸው። ከሰባቱ ቅዱሳን ከዋክብት የጣና አንዱ እሳቸው ናቸው። እንድታውቁት ግማደ መስቀሉን በማምጣት ብዙ የደከሙ ግማደ መስቀሉ ሲመጣ ግብፅ ድረስ ወርደው መስቀሉን ተሸክመው ካመጡ ቅዱሳን መካከል አንዱ እሳቸው ናቸው አቡነ ሂሩት አምላክ እና እግዚአብሔር በረከታቸውን ያሳድርብን። ሌላኛው የደብረ ሊባኖሱ ስድስተኛ አበምኔት ካልተሳሳትኩ አቡነ ተክለ ሃይማኖት፣ አቡነ ኤልሳ፣ አቡነ ፊልጶስ፣ አቡነ ሕዝቅያስ፣ አቡነ ቴዎድሮስ፣ አቡነ ዮሐንስ ስውር ዘስውር ይሏቸዋል። ያው ዘ የሚል ጨምሮ አንዳንድ ጊዜ ዘ ለቦታው ይገባል። ለምሳሌ ቅዱስ ያዕቆብ እልበረዳኢ ነው አይደል? ዘ ተጨምሮበታል። ዘ ሲጨመርበት ትርጉም ይቀየራል። እና ይሄም ቅዱስ ሰው እኔም በረጋችሁ ለምደነው በጣም ዮሐንስ ዘስውር ነው የምንል። ዘስውር የተባለበት ምክንያት እግዚአብሔር ከሞት ጥላ ስለሰወረ ነው። መገለጫው የዚህ ቅዱስ ምንድነው? በጣም ከፍተኛ ትህርምት የያዘ ስለሆነ ከቆመ ስለማይቀመጥ ሁልጊዜ እመቤታችን ትነጋገር ነበር። በደብረ ሊባኖስ ታሪክ እመቤታችን የማይወድ ጨጌ አታገኙም። በነገራችን ለእመቤታችን ፍቅር መውደድ ስላችሁ መጠነኛ አይደለም። በቃ
በጣም ከመጠን ያለፈ እመቤታችን ፍቅር ለምን ቢባል የደብረ ሊባኖስ የመጀመሪያው ታቦት ማናት? ታቦተ ማርያም። ያችን ታቦት ይዘዋት ይዞሩ የነበሩና የቅዱስ ባት የነበሩ ማን ናቸው? አቡነ ተክለ ሃይማኖት። ያቺ ታቦት ጎንደር ውስጥ እኮ ለመቶዎች ዓመታት ኖራለች። አጤ ምኒልክ ዳግማዊ እስከሚወስዷት ድረስ ጎንደር እኮ ነው የነበረች ያቺ ታቦት። ዛሬ በደብረ ሊባኖስ ዙሪያ ያለች ገባሪት ኃይላት የአቡነ ተክለ ሃይማኖት ታቦተ ማርያም ማለት ነው። ዮሐንስ ዘስውር እንደዚያ ነው። እና ቅዱሳን የበቁት ወደ ደብረ አስቦ ሲመጡ ዮሐንስ ስውርን ሲጸልዩ ሁልጊዜ እያዩዋቸው ይደነግጡ ነበር። ምክንያቱም እመቤታችን ድንግል ማርያም በክንፍ አምሳል አጽፎቿን ግራቀኝ የብርሃን አጽፏን ዘርግታ ሁልጊዜ ጋርዳው ነበር የምትታይ ይባላል። ከፍቅር የተነሳ ይሄ ቅዱስ ገድለኛ ዛሬ በደብረ ሊባኖስ ስንክሳር እረፍቱ ነው ይላል። ቅዱስ አሞንም ዛሬ ነው። እግዚአብሔር በረከቱን ያሳድርብን። ነገ ካህኑ ኦሪ አባ ጲላጦስ ዓመታዊ በዓላቸው ነው። ወደ መደበኛ ርዕሳችን እንመለስና እንማር። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 8 ላይ ነን። በአጋጣሚ ምዕራፍ 8 ላይ ነው ያለ ነው። እንዲህ ይላል፣ እግዚአብሔርም አለኝ። እንዲህ የሚል ልዑለ ቃል ኢሳይያስ ነው። በወቅቱ ትናንት በቀደም ስንነጋገር መጀመሪያ ንጉሱ ማን ነበረ? ኦዚያን አይደለም? ከዛ ኦዚያን ሞተና ማን ተተካ? ኢዮአታም። ከዛ ኢዮአታም ሞተና ማን ተተካ? አካዝ። አሁን ይሄም በአካዝ ነው፣ አልተቀየረም። በአካዝ ላይ ነው ያለው። እግዚአብሔርም አለኝ ይላል ልዑለ ቃል፣ ታላቅ አዲስ ሰሌዳ ወስደህ ይላል። አባቶቻችን ሰሌዳውን ለሁለት ይተረጉሙታል። ለብሉይ ቢተረጉሙ ሕገ ኦሪትን፣ ለአዲስ ቢተረጉሙ ሕገ ወንጌልን ነው ሰሌዳው። እዚህ ላይ ግን ለአዲስ ኪዳን ስለሆነ የፈለግነው ሰሌዳ የሚለው ሕገ ወንጌልን ነው፣ ቅዱስ መጽሐፍን፣ አዲስ ኪዳንን። እንዲህ ብለህ ጻፍበት። ስትጽፍበት ግን በሰው ብርዕ ወይም በሰው ብዕር ጻፈው። ለምን? የሚደረገው ድህነት ለማን ነው? ለሰው ልጅ ነው። ለጽዋዊ ቢተረጉሙ ሌላ ትርጓሜ ይሰጠዋል። ግን ስትጽፍበት ምን አለው? ቸኩለህ ማርክ፣ ፈጥነህም በዝብዝ ብለህ ጻፍበት አለ። ከዚያ አስቀጥሎ የታመኑትን ሰዎች ካህኑን ኦርያንና የበራክዩ ልጅ ዘካርያስን ምስክሮች ያደርግልኝ። ልብ በሉ፣ እነዚህ ሁለት ካህናት አሁን በሕይወት የሉም። አንደኛው አርፏል፣ አንደኛው ተገሏል። ዘካርያስ ወልደ በራክዩ ሲባል ታውቃላችሁ አይደል? 3 ናቸው፣ ያው እንዳይምታታባቸው። ዘካርያስ ቀዳሚው አለ። ዮአስ የሚባለው ንጉሥ በአደባባይ በድንጋይ አስወግሮ የገደለው ለምን ጣዖት ታመልካለህ ሲለው ገና እነ ኢሳያስ ሁሉ ሳይመጡ ማለት ነው፣ ገና ወደፊት። ሁለተኛው ዘካርያስ ወልደ በራክዩ ወልደ ሃዶ የሚባል አለ አይደለም? ትንቢቱን የጻፈው ቤተ መቅደስ ስትሰራ ድጋሚ የነበረው። ሶስተኛው የመጥምቁ ዮሐንስ አባት ነው። 3 ዘካርያሶች፣ ብዙ ጊዜ ሁለቱ ዘካርያሶች ናቸው የሚናገሩት። እና ሁለቱንም ለአብነት ጥራቸው አለው። ለምንድን ነው ቢሉ የእግዚአብሔር መንፈስ አድሮባቸውና አዳኝባቸው። እነዚህን ምስክር ቁጥር እነሱን ግፍ የደረሰባቸው ስለሆኑ ሐቅ ስለተናገሩ ጣዖታት አምልኩ እግዚአብሔርን አምልኩ ስላሉ ግፍ የደረሰባቸው፣ አንደኛው ተገሏል፣ አንደኛው በስነ ተፈጥሮ የሞተ ነው። እነሱን የእግዚአብሔር መንፈስ አድሮባቸዋልና ቁጥር 3 ላይ ነው። ወደ ነቢይቱም ቀረብኩ እናዋላችሁ። እንግዲህ ይህች ነቢይ ሴት ብእሲት ነቢይት የሚላት ማናት ቢሉ ለጊዜው ኢየሩሳሌም እናዋላችሁ። ነቢይት አላት ቢሉ ሀገረ ነቢያት ናትና፣ ለፍጻሜው ግን ነቢይት ያላት እመቤታችን ነው ብለው መምህራን ተርጉመዋል። ስለዚህ ዛሬ የምናተኩረው ነቢይት ላይ ነው። ለምሳሌ እመቤታችን ድንግል ማርያምን ቅዱስ ገብርኤል ሊያበስራት መጣ። የመጀመሪያ ሰላምታው ምንድን ነው? ተፈሥሒ ፍሥሕት ኦ ምልዕተ ጸጋ። ቀጥሎ እግዚአብሔር ልብ በሉ እንግዲህ አንደኛ ደስ የተሰኘሽ ሆይ ደስ ይበልሽ አላት። በቀደም ተናገረናል። ደስታን ቅዱስ ገብርኤል አመጥቶ እየሰጣት አይደለም። ወትሮውኑ ምንድን ናት? ደስ የተሰኘች ናት። በእግዚአብሔር ደስ የተሰኘች። በትንቢተ ነቢያት በእንቲአኪ ሰላመ ነገሩ ብለን እንተረጉም። ነቢያት ያ ሁሉ ትንቢት የተናገሩላት ደስ የተሰኘች። ምክንያቱም የሐዘን ምንጩ የዚህ ዓለም እድፍ ነው፣ የአእምሮ እድፍ ነው ሰው እንዲያዝን የሚያደርገው። በነገራችሁ ላይ በራስ ለራስ ማዘንና ለዓለም ማዘን፣ እመቤታችን ለዓለም ለፍጥረት ታዝን ነበር አይደል? ይሄ ጎደለብኝ ብላ የምታዝንበት አለ እመቤታችን የላትም። በትንቢተ ነቢያት በስባሄ መላእክት ደስ የተሰኘች ናት። ከዚያ ቀጥሎ የተናገረውን ኃይለ ቃል ነው የፈለግነው። ምልዕተ
ጸጋን ምን ያልሽ? አሁን ጸጋን እንቁጠር እስቲ እናንተ ጸጋ የምትሉትን ነገር ልቁጠሩ። እኔ ልጀምርላችሁ። ለምሳሌ አንደኛው ጸጋ ነብይነት ነው። ቀጥሉ። ጸጋ ለሰው የሚሰጥ ጸጋ አንደኛው ሀብተ ትንቢት ነው አይደለም? ጸጋ ነው አይደል? ሀብተ ትንቢት። እሺ ቀጥሉ። ሌላ ምን ጸጋ ታውቃላችሁ? ሀብተ ፈውስ። እሺ ድል መንሳት፣ ሀብተ መው አምጣ፣ ምስጋና፣ ሀብተ ዝማሬ፣ ሀብተ መዝሙር። እሺ እንዴት ዋላችሁ? ኧረ ግድ የላችሁም። ምግባሩን አትይዙም? ወደ ታምሮ የምንንጠለጠል ፍቅር አታውቁም? ሀብተ ፍቅር። ትትና አታውቁም? ሀብተ ትትና። የዋሃት አታውቁም? ሀብተ የዋሃት። ሀብተ ትዕግስት፣ ሀብተ ጾም፣ ሀብተ ጸሎት። የሁሉ እኮ አለ። ግን ታምራቱ እንዳለው እነዚህ ሲያይኖሩ እነዛኞቹ አይኖሩማ። ታምራት ነክ ነገሮች አይኖሩም። ብቻ አባቶቻችን ምን አሉ? እመቤታችንን ምን ይላታል? መዝገበ በረከት መዝገበ ሰናያት ይላታል። የበረከት ሁሉ ማከማቻ፣ የበጎ ነገሮች ሁሉ እግዚአብሔር ለሰው ልጆች የሚሰጠው በጎ ነገር ሁሉ ያላት እመቤታችን ብቻ ናት። በጎ ነገር ሁሉ የነቢያት በነቢያት ያለች በጎ ነገር ሁሉ በእመቤታችን አለች። በሐዋርያት ያለች ሁሉ ያውም የነቢያት ሀብት አላት ስንል ነቢያት የሚያውቁትን ያክል አይደለም። እንግዲህ ታውቃላችኋል፣ በምስጢር ከነቢያት ሐዋርያት በለጥ ይላሉ። አይበልጡ? እንዴት ዋላችሁ? እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬው። ይሄ እኮ ይበቃል። ወይ ርእዩ ወፈተው ይስሙ አንትሙ ዘትሰሙ ወይ ሰሙ አለና ወለክሙሰ ብፁዓት አዕይንቲክሙ ለርያ ወአእዛኒክሙ ለሰማ። ሶች አይደለም ብዙ ምስጢር ታውቃላችሁ። ለቅዱሳን ሐዋርያት የገለጠላቸው ምስጢር መዘርዘር መቆጠር የማይችል ስለሆነ ቅዱሳን ሐዋርያት ከጌታችን ከተማሩት ትምህርት ውስጥ ጥቂት እጁን ብቻ እንዳስተማሩ ማወቅ አለባቸው። ለምን ዓለም አይሸከመውም? አታስታውሱም? በገድለ ቅዱስ እንድርያስ ላይ ያለው ኃይለ ቃል ቅዱስ ማትያስን እነዚያ ሰው የሚበሉ ሰዎች ሊበሉ ሲሉ ሄዶ ሲያናግረው እንዴት ነው ወንድሜ ብሎ ሲሉ ቅዱስ ማትያስ አይ እኔማ ጌታችን እንደ በጎች በተኩላዎች መካከል እንልካቸዋለን ብሎ ነግሮናል። እሱን አዘክሬ ያለሁኝ ግን እዚህ እነሱ በልተውኝ ገድሌን ፈጽም ይሆን እያልኩ አስብ ነበረ ሲለው እንድርያስ ምን አለው? አይ ጌታችን የነገረንን ያችን ምስጢር ረሳሃት ወይ? ብንናገራት ሰማይ ምድር የምታናወጸው አለው። የእመቤታችን ለአባ ጊዮርጊስ የተናገረችው ነገር አታውቁም? ወነገረቱ አምስተ ቃላት ይላል አይደል? 5 ቃላት ነገረችው ብሏል። ኋላ ምን አለችው? እነዚህን ቃላት ብትናገራቸው አንተ ሰማይ ምድር ይናወጻል ብለዋለች። እና ቅዱሳን ሐዋርያት ያን ሁሉ ምስጢር ይዘዋል። ግን የቅዱሳን ሐዋርያትን ምስጢር ስትመለከቱት ከእመቤታችን አንጻር ምን ያህል ምንት እንደሆነ የምታውቁት አንድ ቀን ታውቃላችሁ አይደል? በትርጓሜ ያለ ኃይለ ቃል አለ አይደለም? ሐዋርያት ተሰብስበው እስቲ እንደው አምላክን እንደምን ጸነስሽው እንደምን ወለድሽው እስቲ ንገሪና አስረጅን አለ። አረ እንኳን ልነግራችሁ ሳስበው ጭንቅ ይለኛል። አይ እና ባክሽ ብለው አላት። አትችሉትም አለቻቸው። ኧረ አንቺስ ተሸክመሽዋል ደግሞ ለመስማት ንገሪን ነግድ ይል። አባቶቻችን ምን ይላሉ? መቀራረብ ያደፋፍራልና አይደል? አንዳንድ ጊዜ በብዙ ምሳሌ ማየት ትችላላችሁ። ከአሁን ለምሳሌ እንግዲህ እንታን ያክል ሰው መቼም በዘመናችን አይገኝም አይደል? አንተ የሚላቸው ሰው ካውቃለሁ ወጣት አንተ እያለ የሚያወራቸው ለምን ብዬ ስለው አይ ድሮ በጣም ስለማውቃቸው ድሮ አንስቼ አይ በትርጓሜ የተባለው ደረሰብህ። መቀራረብ ያናነቃላ ያደፋፍራላ። እና ሺህ ጊዜ ብታውቃቸው ባለፈው አልነገርኳቸው? አብሮ ያደገ አፈር ፈጨም ብለው ውሃ ረጨም ብለው ሄደህ ባለስልጣን ነው ብታገኘው ድሮ በህፃንነት በምታውቀው ነው የምጠራው አይደለም። እሱ እንደ ድሮ ያወራህ እንጂ አንተ እንደ ድሮ እንዳታወራው አላልኳችሁ? እንዴት ባላችሁ? አዎ። እና አንዳንድ ጊዜ በነገራችሁ ላይ ሰው ይመጣል አጭሬው አስተምሬ ሰው ታልቅ አጭሬው ደግሞ በምን አልፈሽ እዚህ ደረስሽ? ያ ሁሉ ኳስ መደብደብ ቀርቶ እና ያ ችግር የለውም። እንደዛ ብሎኝ የሚያውቅ ሰው አለ። እና ለምን ድሮ ኳስ ስንጫወት የሚያውቅ ሰው ማለት ነው። እና እዛ በኋላ ታይተን አናውቅም። በምን አልፈሽ እዚህ ደረስሽ? እና እውነቱን ነው በአንድ ኮንሱስ እና ለዚህ ችግር ነው ነገር አንቺስ ተሸክመሽዋል ደግሞ ለመስማት አለው። እሺ ያዙኝ አለቻቸው። ያዟት
ደግፎ ያዟት። ገና ስትጀምረው ገና እኮ ነው ከደገኛው ምስጢር ሳትደርስ ገና ስትጀምረው ግሩም መልአክ መጥቶ ማላቸው ወደቀባቸው። እንደ ሻሽን የተነጸፉ እሷ አለደረሰችበት ምስጢር እናንተ አትበቁ፣ ሁለተኛ እንዳትጠይቁ ብሎ አለ። ዓለምን አለ ጊዜው ልታሳልፉት ነው ብሏቸዋል። በእውነቱ እንዴት ዋላችሁ? እና እመቤታችን እንደ ነቢያት ነቢይ ናት። በነገራችን ላይ እመቤታችን ብቻ ሳትሆን በሞገስነ ላይ ዘበሃበ አብ ወልድ ወዘበ መንፈስ ቃል አምጡ እንጂ ሰዓታት ቆማችሁ ብታሩበት አይደለም። ዘእምድንግል ሕፃን ክርስቶስን ትትናውን ሲያደንቅ ለባሕርይ አባቱ ለአብ ምንድን ነው? አንድያ ልጁ ነው አይደል? ለመንፈስ ቅዱስ ተናገሩ እንጂ አካላዊ ቃል አይደለም። በአብ ልብነት በወልድ ቃልነት በመንፈስ ቅዱስ ትንፋስነት ነው አይደለም? ሕያው ነው የሚኖሩት ስሉስ ቅዱስ። አሁን ወደ ምስጢረ ሥላሴ አንገባም። ከዛ ምን አለ? ዘእምድንግል ሕፃን ለእመቤታችን ምኗ ነው? ሕፃን ልጇ ነው። ዘበነቢያት ነቢይ በነቢያት ዘንድ ምንድን ነው? ነቢይ። ነቢይ ሲለው ጌታችን አይደለም ሀብተ ትንቢትን የሰጣቸው ግን በእነሱ አድሮ ትንቢት የተናገረ ሲለው ነው። የትንቢት ባለቤት ነው። ዘበሐዋርያት ሐዋርያ በሐዋርያት አድሮ ወንጌልን የሰበከ ዘበሰማዕታት አክሊል ሰማዕታትን አጽንቶ አክሊል ያለበት ምክንያት ክብራቸው እሱ ነው። ሰማዕታት መከራ ተቀብለው መንግስተ ሰማያት አይደል የሚወርሱ? ንገሩኝ እንጂ መንግስተ ሰማያት ስለሊው እግዚእነ ኢየሱስ ክርስቶስ እሱ ስለሆነ። ቀጥሎ ምን አለ? መምህር ሊቀ ማህበር አለ። መምህር አሁን እሱ መምህር ተብሎ ሌላው ሰው እንደኛ ያለው ደንቆሮ መምህር ሲባል ይከብዳል። ሊቀ ማህበር አለ። ማህበር የሚላት ማለት ነው ቤተክርስቲያንን። ቤተክርስቲያን አለቃዋ እሱ ነው። ውእቱ ኢየሱስ ክርስቶስ እሱ መድኃኒታችን። በነገራችሁ ላይ ሞገስነ ቢተረጉም ስንት ነገር አለው መሰላችሁ? ሞገስነ ውስጥ ያሉ ኃይለ ቃላት ቅዳሴውን ለንጉድጓድ ላይ አሉ ብዙዎቹ። ሐመርን ዘይቀርቦ ሞገድ መዝገብነ ዘይረክቦ ሰራቂ ወያማስነው ጻጼው ቁንቁንዬ ውእቱ ኢየሱስ ክርስቶስ አሮት ሰናይ አለ። ደግሞ ከወንጌል ወስዱ ወጾር ቀሊል ውእቱ ኢየሱስ ክርስቶስ አምጣ። ሌላ ማን ነው? ፍኖት ለሃባ አቡሁ አንቀጽ ዘመንገለ ወላዲሁ ይለዋል። ደግሞ እስቲ ቆይ አንድ ቀን እንዲያው ጌታችን ነው ያው በቀጠሮ አይሳካልንም መቼም ግን ይሁን እና እመቤታችን ድንግል ማርያምን ሀብተ ትንቢት አላት። የሐዋርያትም ጸጋ በጎ ጸጋ የነቢያትም የመላእክትም የጻድቃንም የሰማዕታትም ብለን ስንል እንደነሱ በመጠን አይደለም። የእመቤታችን እጅግ ድንቅ ነው እና እመቤታችን ከነዚህ መካከል ዛሬ አንዱን ጸጋ ነው አይደለም ብእሲት ነቢይት አለ። እመቤታችን ድንግል ማርያምን ነቢይት ለማለት ጥቅስ ያስፈልጋል ወይ ካላችሁ ካስፈልገን ጠቅሳለን። ዛሬ በእኛ ቤተክርስቲያን በአብየ እግዚእ ደብረ መድኃኒት የመጀመሪያው ሳምንት የሚነበቡ ምንባባት አሉ አይደለም? ሙሉን የሚነበብ ማይቀየር አለ። ጳውሎስም ዮሐንስም ግብረ ሐዋርያትም አይቀየርም። የሚቀየር ምን ነው? ምስባኩ ወንጌሉ፣ ቅዳሴውም አይቀየርም አይደለም? ምስባኩና ወንጌሉ ግን ይቀየራል። እና ሰባቱን ቀን ወለገጽኪ ብለናል። ከዛሬ ጀምሮ ወትቀውም ወንጌሉ ሰባቱን ቀን ምን ብለናል? ወበሳድስ አሁን ደግሞ ወተንሥአት ማርያም ፍጡነ እሱን አሁን እመቤታችን ድንግል ማርያም ምን አላችሁ? እመቤታችን ድንግል ማርያም ትንቢቱን የጀመረችው መልአከ ብስራት ቅዱስ ገብርኤል መጥቶ ገና ሳያናግራት እነዛ ሴቶች በቀደም ታምር ተናግረን የለ ያልነገርኳችሁ የታሪክ ክፍል አለ። እነሱ ዘብተው አንቲኑ ትምህርዮ አንቺ ለውሻ ትራሪያለሽ እምኔኪኑ የተወለድ ክርስቶስ ዘይብለዎ መሲህ መሲህ የሚሉት ክርስቶስ ከአንቺ ይወለድ ይሆን ብለው ሊቀልዱ ሲሉ እመቤታችን ድንግል ማርያም በልቧ ምን አላት ይላል? ደስ አላት። ደህና ዋላችሁ። ከዚያ ላይ እነሱ የተናገሩት ቃል ትክክል ነው አይደለም? መጨረሻው ምክንያቱም እስመ አንበቦን መንፈስ ቅዱስ እየንተ ሳቅ ወስላቀ ይሌለ እነሱ የዘበቱ መስሏቸው ነው። መንፈስ ቅዱስ በእነሱ አድሮ ትንቢት እስከ መናገር ደርሷል። እንኳን በአምላክነት አንደበት ነው አንደኛው ጥቅሱ። ከዛ ግን እሷ እዛው ላይ ትንቢት ተናገራለች። ምን ብላ? እንግዲህ መቅጃውም ተቆረጠ እንስራሽም ጎደለ ምን ተወኛ አሏት። ምን መለሰች? ማይስ አኮ ማይመቅ ዘይወፅ ዋኮ ከጉድጓድ አይደለም የሚገኝ አላም ላይሉ ከሰማይ ነው እንጂ ወዛ አስቴ ወለዝንቱ ከልበም ይሁበኒ ማየም ላይሉ
ይህንን ውሻ ያጠጣ ጌታ ከሰማይ ውሃ ይሰጠኛል አለች። ለጊዜው እንስራዋ ሞልቶላታል በተአምራቱ። ለፍጻሜው ግን እመቤታችን ማየ ሕይወት ጌታ ከጥልቅ አይደለም ከሰማይ ነው የሚመጣ። ይህንን ውሻ ለዚህ ውሻ ይራራ አምላክ ውሃ ይሰጠኛል ማለት እግዚአብሔር አብ ማየ ሕይወት የተባለ አንድያ ልጁን እንደወልደው ይልከዋል ወደ እኔ ስትል ነው ብሎ ተርጉመዋል። አንድ ኋላ ይሄ ትንሣኤ ማርያም ፍጡነ በውእቱ መዋዕል የሚለው ላይ ሄዳ ከቅድስት ኤልሳቤጥ ጋር ተገናኘች፣ ሰላምታ ሰጠቻት። ያን ጊዜ ቅድስት ኤልሳቤጥ በደስታ በማህፀን ያለው ሕፃንም እሷም በደስታ እሷ ተናገረች፣ እሱ ዘለለ ሰገደ። ምንድን ነው ያለች? እንዴት ዋላችሁ? ምንትኑ አነ ከመ ትምጽእ ሀቤ እሙ ለእግዚእ እስመ ናሁ ሶበ ሰማይኩ ቃለኪ እንዘ ትታምኒ አንፈራጸ ልጓል በውስተ ክርስየ በፍስሓ ወበሐሴት ወበጽሕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብጽሕት ነሽ። ልብ በሉ፣ የምታምኝ የእመቤታችን አንዱ ሀብቷ ጸጋዋ ምንድን ነው? እምነት ነው። አባቶች ምን ይላሉ? አንድ ግብፃዊ አስተማሪ ምን ሲሉ ሰማቸው? ድሮ ነው ዓለም ከተፈጠረ ዘመን ከተቆጠረ እመቤታችን እግዚአብሔር የምታምነውን ያክል ሊቃነ መላእክት እንኳ ያን ያክል እምነት የላቸው። እመቤታችን የምታምነውን ያክል ማስተዋል ይባል የማስተዋል ጸጋዋን ወንጌል ሲነግረ ምን ብሎ ነው? ማርያምስ ተሐቅብ ዘንተ ኩሎ ወተወዲ ውስተ ልባ፣ በልቧ ተጠብቀው ታስተውሎ ነበር ይላል። እና እንደዚያ ብላ አመሰገነቻት። ምንድነኝ እኔ የጌታዬ እናቱ ትንቢት ተናገረች። ማን ነገራት? ለቅድስት ኤልሳቤጥ እመቤታችን አምላክን መጽነሷን። ዮሴፍ አረጋዊ እኮ ገና ምርምር ላይ ነበር አይደል? በኋላ መርምሮ ጠይቆ ታምራት አሳይተው ነው አይደል ያ ቅዱስ ሰው። ቅድስት ኤልሳቤጥ ግን ተገልጾላት የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ ብላለች። እናትና ልጅ ትሕትና ልማዳቸው ነው ይላሉ አባቶቻችን አይደለም? ዮሐንስ ምን አለ? ጌታ ሊጠመቅ ሲመጣ እኔ ከአንተ ልጠመቅ ይገባኛል እንጂ እንዴት እኔ አጠምቃለሁ? እኔ ወደ አንተ ልምጣ፣ አንተ እንዴት ወደ እኔ ትመጣለህ? ታዲያ አበው ሲተረጉሙ ምን አሉ? እናትና ልጅ ትሑታን ናቸው። አዎ፣ በዚህ አነጋገራቸው ግን ሐቅ ነው፣ ትሕትና አይደለም አሉ። ሐቅ ነው። ለምን? እመቤታችን የፍጥረት ሁሉ ንግሥት ናት። ቅድስት ኤልሳቤጥ እንደዛ ማለቷ ትክክል ነው። ክርስቶስ የዓለም ፈጣሪ ነው፣ የሁሉ ጌታ፣ የሁሉ ባለቤት ነው። ያንን ብላ ስትላት እመቤታችን ድንግል ማርያም ዛሬ የምንወደው ተራራ የሚያፈልሰው አጋንንትን የሚያሳድደውን ጸሎት ዛን ጊዜ ያቀረበች አይደል? ከቅዱስ ዳዊት መዝሙር በምስጢር የተገናኘ ነው። ምን የሚል ተአብዮ፣ ያው ደጋግሜ እነግራቸዋለሁ። ታ ነው፣ ተ አይደለም። አንዳንድ ሰው ነአብየኪ አትበሉ። ና ተአብዮማ ስድብ ነው፣ ገለበጥ ነው። ምንድነው? ታገነዋለች፣ ታከብረዋለች ነው። ተ ሳይሆን ታ፣ ነ ሳይሆን አሁን ምንድነው የሚል ቅዳሴ ማርያም እንደዚህ ተጀመረ። ሚዜማው ኃይለ ቃል ምንድነው የሚል? ኦ ማርያም አይደል? በእንተዝ ናፈቅረኪ ወና አቤኪ ነው። ወና አቤኪማ ጊዜ ተማሪዎች ታውቁታላችሁ። አነ አብዮ ለአዌ እዝን በድሬሁ ዘበቆልኩ ቀርን አለ አይደለም? ያ ባለቅኔ ማይበል አታውቁትም? የለም እኮ ሞቷል። ድሮ ነው የሞተ። ስንት መቶ ዓመት አልፎታል። ማይበል ቅኔከ ገፋአኒ ተንተንኩል ወዲቆ እግዚአብሔር አንሳአኒ የተባለለት ማለት ነው። ግን መጀመሪያ የሚገርማችሁ ጨዋ ሆኖ አስቸገረ። ትምህርት አልገባ ብሎ አላመምህሩ ይሄ ሰው እንዲሁ ነው ይቅር ብለው መቼም የሚደረገውን አደረጉለት። ይኸው የምታውቁትን ነገር አደረጉለትና እንደው ሰዓት ሆነ። እዚያ በኋላ በየት ይዝረፉ መምህሩ ካፍካፋቸው ታግሰው ዝም አሉት። ግን በኋላ አንድ ቀን ስጠግብ ቢል ቅድም ያልኳችሁን አነ አብዮ ለአቡየ እዝን በድሬው ዘበቆልኩ ቀርን፣ በኋላው የበቀልኩ ቀንድ አባቴ ጆሮን እበልጠዋለሁ ብሎ ሰደባቸው። ያን ጊዜ አንድ ቀን ያቀርበው ባለሙያዎች ታውቁታላችሁ። እንግዲህ መጨረሻው መድፊያ ነው ይሄ። ወልድየሂ እቡየ ህሊና ዘአሰለጠከ ጊዜ ተዘከር ዘቀዳሚ ወይትራይ ዘይዜ ብለው ደንቆሮ እንደነበረ እሳቸው እዚህ እንዳደረሱት ነግረውታል ይባላል። እንዴት ዋላችሁ? ነገርን ስቦብን ነው። ወደ ጉዳይ አምጡኝ። አሁን መስመር ስለለቀኩኝ
የተነሳውበት ጠፍቶኛል። ምንድን ያመጣው ናአቤቻው እሱን ለማስረዳት እና እመቤታችን ተአብዮ ነፍሴ ለእግዚአብሔር ሰውነቴ እግዚአብሔርን ታከብረዋለች፣ ታገነዋለች፣ ከፍ ከፍ ታደርገዋለች ብላ ቃለ ትንቢት በሁሉም ኃይለ ቃል ብትፈልጓለሁ በሁሉም ኃይለ ቃል እመቤታችን የተናገረችውን አንቀጽ በሙሉ ብትመለከቱት በሁሉም በእያንዳንዱ ኃይለ ቃል ወለዘሩ እስከ ለዓለም እስከሚለው ሀብተ ቃለ ትንቢት ለሁሉ ሰው መታየት የሚችል ግን ናሁ እምይእዜሰ ያስተብጽኡኒ ኩሉ ትውልድ ጥሬ ትንቢት ነው። ከዛሬ ጀምሮ ትውልድ ሁሉ ምን ያደርጋሉ? ብፅዕት ይሉኛል፣ ያመሰግኑኛል ብላ ትንቢት ተናግራለችና ያመሰግኑኛል ብላ እንዳለች ይኸው ፍጥረት ሁሉ ሰው ሁሉ ሲያመሰግናት ይኖራል። ልብ በሉ ፍጥረትና ሰውን ያለ እሷን የማያመሰግን ማን ነው? ጸላይ ስናያት ነው። እነሱ ያደረባቸው ሰዎች ማለት ነው። አታጥፊኝ አታጥፊኝ እኮ ይላል እንዳይጠፋ እንኳን እመቤታችን ሚካኤልን አታጥፋኝ ድርሳነ ሚካኤል ጻፈ አለ ጊዜ አታጥፋኝ እና እመቤታችን ድንግል ማርያምን ምን አላት? ብእሲት ነቢይት ነቢይ የሆነች ሴት አለ። ነቢይ ከነቢያት ሁሉ የምትበልጥ የነቢያት ሁሉ እመቤት የነቢያት መዳኛ ስለሆነች ይህን ካለ በኋላ እርሷን ምን አለች? ጸነሰች አለ። ይሄ ድንቅ ነው። በነገራችሁ ላይ ኢሳይያስ ሲያመጣው እኔ ይገርመኛል። ጸነሰች አለ። ምስጢሩ ሀተታው በአዲስ ኪዳን የሚነገር ነው። እንዴት እንደጸነሰች አስቀድሞ ነገሮን የለ ናሁ ድንግል ትጸንስ ብሎ እኮ በምዕራፍ 7 ነገሮን አላል በድንግልና። ቀጥሎ ምን አለ? ወንድ ልጅም ወለደች አለ። ወተወልድ ወልድ ያለው ነው። እዚያ መጥቶ ደገመው ወንድ ልጅም ወለደች። አሁን የመጨረሻ ማጠቃለያ የምናደርገው ከላይ ጻፍ ያለው ነገር አሁንም ደገመው። ይሄ የተወለደውን ልጅ ስሙን ቸኩለህ ማርክ ፈጥነህ በዝብዝ ብለህ ጥራው አለ። ማራኪ በዝባዥ የሚማርክ የሚበዘብዝ ነው። ብዙ ሀተታ ሳናበዛ ታሪክ ሳናበዛ መድኃኒታችን ኢየሱስ ክርስቶስ ነው እንደዚህ የሚለው። ጥሬ ዘር አለው፣ በምስጢሩ ግን ጌታችንን ነው። በዝብዝ ማርክ የሚለው ምንድን ነው ካላችሁ ይሄ ሀተታ ትፈልጋላችሁ? እንዴት ዋላችሁ? መድኃኒታችን ሰው የሆነ ከእመቤታችን በድንግልና ተወልዶ ዓለምን ለማዳን ነው አይደለም? ዓለምን ሲያድን እኛን ለማዳን ነው። ሊበዘብዞ የመጣ አካል ግን አለ አይደል? ጌታችን ማንን እንግዲህ ማርክ አለ። ከማን? ከዲያብሎስ። እነማንን? ነፍሳትን። በዝብዝ አለ። ማንን? ሲኦልን። አየው። ባጭር በዚህ እንለፈው። ከዚያ ቀጥሎ ግን ሕፃኑ አባትና እናቱን መጥራት ሳያውቅ ይላል። እቺ አነጋገር ግዙ ምንድን የምትለው? ሰመየ አቡሁ ወእሙ ይላል። አማርኛው ሲተረጎም አበ እመ ማለት ሳያውቅ ነው። አባትና እናቱን መጥራት ሳያውቅ የሚለው ለጥሬ ዘሩ ነው እንጂ ሲተረጎም ምን ተብሎ ነው? ሰመየ አቡሁ ወእሙ አበ እመ በትርጓሜ ያለ አይደለም። ጌታችንን አበ እመ ጽሕም ጥፍር ማብቀል ለዘመድ ለእናት መታዘዝ ነው ብሏል መጽሐፍ። እና አበ እመ ማለት ሳያውቅ የደማስቆ ሀብትና የሰማርያ ምርኮን በአሦር ንጉሥ ፊት ይወስዳልና ብለዋል። ስለ ምርኮ ከተነጋገርን ምርኮውን በኋላ እንተረጉማለን። ለጊዜው ግን አንደኛ ለምንድን ነው ሰመየ አቡሁ ወእሙ? ምን ሕፃን ቢሆን እግዚአብሔር አይደለ ይል እንደሆነ ለስጋው ሰጥቶ ለሰውነቱ ሰጥቶ፣ ምክንያቱም ገዘ ሕፃናትን ሳያፋልስ ስለሆነ ያደገው። ታዲያ ለምንድን ነው በኋላ ላለው ምርኮ ትቶ በሕፃንነቱ አለ ቢሉ ጌታችን የፋርስ የሳባ ነገስታት መጥተው የገበሩለት ምርኮ የሰጡት መቼ ነው? ገና ሕፃን እያለ አይደል? አሁን ሳይፈታ እኮ ነው አይደለም ግብር የቀረበለት ነና ዋላችሁ። አበ እመ ማለት ሳያውቅ ገና የደማስቆ ሀብትና የሰማርያ ምርኮ በአሦር ንጉሥ ፊት ይወስዳልና። ምክንያቱም ሰብአ ሰገል ነው አባቶቻችን እዚህ ላይ ተርኩ ይላሉ። የወርቅ ዕጣንና ከርቤውን ታሪክ እዚህ ላይ ተርኩት ይላሉ። ጌታችን ገና በሕፃንነቱ ስለሆነ ያን የተገበረለት ልብ በሉ። እዚህ ላይ ምንድነው የሚለው? ላይ በዝብዝ ማርክ ተብሏል አይደለም? እዚህ ደግሞ ምርኮ ይወስዳል ብሏል። ምርኮ የተባለበት ምክንያት ምንድን ነው ቢሉ፣ ምርኮ የተባለ ወርቁ ዕጣኑ ከርቤው ነው ብለናል አይደለም? ምርኮ የተባለበት ምክንያት ጥንቱኑ ሥላሴ ለአዳም ሰጥተውት ለማን እንዲሰጣት? ለሔዋን አይደለም? ሔዋን ለማን ሰጠችው? ለሴት። ሲያዝ ደርሶ መጥቶ ኋላ የፋርስ የባቢሎን ነገስታት እስራኤልን ሲወሩ አይደል ይዘውት ሄዱ። ማርከው ነው የወሰዱት አይደለም? ምርኮ እያስመለሰ ነው ጌታችን ወርቅ ዕጣን ከርቤውን። አንድ ሁለተኛ እዚህ ላይ ስም ጠቀሰሳ ደማስቆና ሰማርያን ለምን ጠቀሳቸዋል?
ደህና ዋላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰዶ ወደ ደማስቆ ወደ ሶሪያና ወደ ሊባኖስ መንገድ ተጉዞ እያለ ጊጋር ደማትያኖስ ተቀብለው ገበሮለታል። አልገበሮለትም? ገበሮለታል። ያን ትንቢት መንገድ ነው። ለፍጻሜው ግን ይሄ በጥሬ ዘር የተነገረው ነገር ለምስጢሩ እንደ ቅድሞ ነው የሚያስተረጉም። አበ እመ ማለትን ሳያውቅ ጌታችን የደማስቆ ሀብትና የሰማርያን ምርኮ በአሦር ንጉሥ ይወስዳል ማለት የአጋንንትን የሊቃና አጋንንትን የሰራዊት አጋንንትን ምርኮ በሙሉ ማርኮ ሲኦልን በዝብዞ ባዶ ያደርጋል። ምርኮውን ይወስዳል። በምርኮውም ደስ ይለዋል። እንዲያውም እኮ አባቶቻችን ምን ይላሉ? ነፍሳትን በሙሉ ይዞ ወጥቶ ለአባቱ አቀረበ። አሁን ይሄ ለእኛ በሚረዳ ቋንቋ መናገር ነው እንጂ ባህሪያቸው ክብራቸው አንድ ነው። ግን ለአባቱ አቀረበ። ወአንከረ አብ እምዝንቱ መስዋዕት ይላል። በመስቀል ባደረገው ቤዛነት የሰራውን የማዳን ወአንከረ አብ ብሎ እኛ እንድናድንቅ ጎዳና ይከፍትልናል። እና እመቤታችን ድንግል ማርያም አምላክን ወልዳ መድኃኒታችን ምርኮ ስላስመለሰችልን ክብር ምስጋና ለእርሷ ይሁን። በሴት ነቢይት፣ ነቢይቱ ሴት እመቤታችን ናት። የወለደችው በዝብዝ ማርክ የተባለ ከአጋንንት ከሰራዊት አጋንንት ነፍሳትን የማረከ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የእርሱ ቸርነት የእመቤታችን በረከቷ ይደርብን። ተአምር በመካከሉ አንስተናል። አክል ካላችሁ አንድ አክል አለሁኝ። ቅድም አባ ጊዮርጊስን ጠርተነው ስለነበረ አንድ የሚያስደንቀኝ ተአምር አለ። እንደው አጭር ነው። አባ ጊዮርጊስ ዘጋስጫ ለእመቤታችን ካለው ፍቅር የተነሳ ስሟን ሳይጠራ መዋለም ማደርም አይቻለውም። እዚህ በፊት ነግሬያችኋለሁ፣ ለማዘከር ያክል ነው። እና ታዲያ ስሟን ለመጥራት ካለው ፍቅር ለምስጋናዋ ካለው ፍቅር የተነሳ ወደ ዳሪ ሲወጣም ጸሎት እያደረገ በአንደበቱ። በነገራችን ላይ ስርዓተ አበው አለ፣ አይቻልም። እንዲሁም አንድ ሰው ሰሞኑን ብሎ ጠየቀኝ። ያለሁበት የምሰራበት ስፍራ ስለማይመቸኝ ጸሎት ማድረግ ሽንት ቤት ውስጥ ነው፣ ይፈቀዳል ወይ? ጨርሶ አይፈቀድም። አማራጭ አተን ሞክረን የምናውቅበት ቀን ሊኖር ይችላል አንዳንዶቻችን፣ ግን ቢሆንም ጸያፍ ነው። አንዳንዱ ደግሞ ምን ሊል ይችላል? አይ ለቆሻሻው ከሆነ አንዳንዱ በጣም ጽድት ያለ ነው። እንዴት ዋላችሁ? ይኸውልህ ጸዳም አልጸዳም በፖፖ ምግብ አይበላም። አይደለም? ደህና ዋላችሁ? አዲስ ተገዝቶ መጥቶ እንዲህ አዲስ ፋብሪካው እንደወጣ ቢቀርብልህ ትበላበታለህ? አትበላበትም። ለምን? የተሰራበት ዓላማው ነዋ። ገብታችኋል? ለምንድን የተሰራ? ቆሻሻ ለማጠራቀም እንጂ መመገቢያ አይደለም። ስለዚህ መጸዳጃ ስፍራ በነገራችሁ ላይ አቡነ አብሳዲ የደብረ ሞጊናው ታላቁ ርዕሰ አበው ቅዱስ አቡነ አብሳዲ አንድ ጊዜ ጸሎት ሲጸልዩ ብዙ ጊዜ ብርሃን ይታያቸዋል፣ የመንፈስ ቅዱስ ብርሃን በዙሪያቸው እና ጨለመባቸው። ጌታዬ ምን በድዬ ነው ጸጋህን የነሳኸኝ ብለው አሉት። ምንም አላረከኝም፣ ነገር ግን ስርዓተ አበው ጥሰህ ህዳሪ ስፍራ ላይ ቆመህ ስብሐተ እግዚአብሔር ስታደርስ ስለነበር ለዛ ነው እያወካ ጠፋ፣ ይቅር በለኝ ብለዋል። እና እዚያ ሲገብቶ እዚያ ቆይቶ ሲወጣ አባ ጊዮርጊስ እመቤታችን ወዳጄ ምን ነው ብትወደኝ ከዚህ እንኳ ስትገባ ስርዓተ አበው ጠንቅቅ እንጂ ተው እንጂ ከዚህ ብላ አለቻቸው። አይ እመቤቴ የሚቀረውን ትቀርትተሽ የማይቀረውን ብሏል ይባል እንደ ቃል ይሁን አለቻቸው ይባላል። ታምራት የሚባለው ይሄ ነው። የመጀመሪያው ታምራት ፍቅራቸው ነው። ሁለተኛው ታምራት ግን ምንድነው? የሚቀረው የማይቀረው የሚለው ስምሽን ከመጥራት ከምከለከል ምን አለ እዚህ አዳሪ ብታደርጊ ነው። በለዚህ በኋላ በልጅ ስልጣን ይጥፋል የምትመገበው በሙሉ ተብሎ አባ ጊዮርጊስ ከሚያልፉ ድረስ እዳሪ ሄደው ያውቁ ጨርሱ። እንዲህ ያለ ታምር አድርጋላቸዋለች። ለምን? እንኳን እመቤታችን እንኳን እግዚአብሔር ሰው እንኳን ለወዳጁ በአቅሙ ብዙ ያደርጋል። ይሄ ደንቃችኋል። መንግስተ ሰማያት እንዲወርሱ ታደርጋለች እመቤታችን። ይሄማ በምድር ያለ ነገር ነው። በረከቷ ይደርብን። መልካ ውዳሴን ባጭር እንተርጉምና እንጨርሳለን። የሐሙስ መልካ ውዳሴ አይደል የደረስነ አይደለም? አዎ። መሐለን ተመልክተናል። ዳዊት ዘነግሰ ላይ ደርሰናል። ያስተረክ ነበረ ግን ሰዓት ይመሻል። በዝክረ ቅዱስ ዳዊት እናወሳዋለን። እስቲ ጥሬ ዘር እስካሁን አላስባልኳችሁ ማለት ዳዊት ዘነግሰ በሉ እስቲ። ንባብ ለመማር በዛው ስለሚሆናችሁ ብዬ ነው። ብዙዎቻችሁ ንባብ ስለማታውቁ ግዝን ማለት መልዕልተ እስራኤል ሐራ ኪያኪ ሰብሃ በአውታር ወበእንዚራ ማርያም ድንግል ማርያም ወለተ ቅስራ ለነፍሰ ዚአየ
አስተዳለው የማሂደራ ውስተ መቅደስኪ ዘማህው ህብራ። አሁን እዚህ በነገራችሁ ላይ ለንባብ ዳዊት የሚለው ምን ይባላል? ወዳቂ ሳድስ ሆኖ ተጣዩን ሳድስ ይሆናል ወዳቂ። እንግዲህ ያው ቅኔ የሚያውቁ ሰዎች አሉ፣ እኔ ብዙ ሙያው የለኝም። ዘነግሰ ምን ይባላል? ተነሽ ለናላችሁ። መልዕልተ እስራኤል ሐራ የሚለው መልዕልተ የሚለው ተነሽ ነው። እስራኤል ወዳቂ ነው። ሐራ የሚለውም ወዳቂ ነው። ነገር ግን ምን ይባላል? አንድ ላይ ተናባቢ ይባላል። ተናቦ ካልተያዘ ትርጉም አይሰጥም። መልዕልተን ለብቻው እስራኤልን ለብቻው ብታደርገው ትርጉም አይሰጥም። እንደዚያ ኪያኪ ሰባሃ ሁለቱም ምንድን ነው? ተነሽ ነው። ሰያፍ በዚህ መካከል የሚገኝ እዚህ ውስጥ የለም። ሰያፍ ውስተ መቅደስኪም የለም። የሚገርመው ሙሉ እንትን ውስጥ ሰያፍ የለም። ሰያፍ እንግዲህ ተነሹ በሳድስ ሲያልቅ ነው አይደለም? እንግዲህ ባለሙያዎች ስላላቸው አይደል? ራሱ ተነሹ በሳድስ ሲያልቅ አይደለ ሰየፍ የሚባለው። እሺ እንዲያው የንባብ ነገር ጥቆማ ለመስጠት ያክል ነው። እስቲ አችንስ እናዚማት ዳዊትን ስለምታወሳ ዳዊት ዘነግሰም መልዕልተ እስራኤል ሐራም ኪያኪ ሰብሃም በአውታር ወበንዚራም ማርያም ድንግል ማርያም ወለተ ቅስራም ለነፍሰ ዚአየም አስተዳለዊ ማሂደራም ውስተ መቅደስኪ ዘማህው ህብራም አሐዱ አካል ዘእምቅድስት ሥላሴ ሥጋኪ ለብሰም ወኮነ ብእስየም ማርያም ድንግል ማርያም ስርጉተ ቅዳሴ ከበሮ እዘብጥ ለክብርኪ ወእሁ ውዳሴም ከመ ማርያም እቱ ለሙሴም። እንግዲህ ዳዊት ዘነግሰ መልዕልተ እስራኤል ሐራ ጭፍሮች በተባሉ የእግዚአብሔር ጭፍሮች ሰማያዊ ጭፍሮች በተባሉ በእስራኤል ላይ የነገሰ ዳዊት ኪያኪ ሰባሃ አንቺን አመሰግነ። እንዴት? በአውታር ወበንዚራ በበገና በመሰንቆ አንቺን አመሰግንም። ማርያም ድንግል ድንግል ማርያም ወይ ማርያም ወለተ ቅስራ ቅስራ የኢያቄም አባት አለን አይደለም? አዎ የቅስራ ልጅ አንቺ ነሽ። ለነፍስ እዚያ ያስተዳለው ማሂደሪያ ለኔ ነፍስ ማደሪያዋን በመንግስተ ሰማያት አዘጋጅልኝ። እንዴት ያለ ስፍራት ይኝደን ውስተ መቅደስኪ ዘማህው ህብራ አንቺ የምትኖርባት መቅደስ ዘማህው ህብራ አለ። ብርሌ ወይም ብርጭቆ ቤት በዛ ሲሰራ ጌጸኛውን አላል እንዴት ባላችሁ የትኛው በውጭም በውስጥም ያለውን ተድላ ለማሳየት የሚሆን እና ማህው ያለውን ከራእይ ወስዶት ነው። ሀተታውን ለመስጠት ሰዓት ይወስድብናል እንጂ ማህው ያለውን ሌላ ጊዜ እንተረጉመዋለን። አሐዱ አካል ዘእምቅድስት ሥላሴ ከሶስቱ አካላት አንዱ አካል ሥጋኪ ለብሰ ሥጋሽን ተዋሃደ ወኮነ ብእስየ ሰው ሆነ። ማርያም ድንግል ማርያም ስርጉተ ቅዳሴ ድንግል ሆይ ምስጋናን የተመላሽ በጥሬ ዘር ቢተረጉሙት ቅዳሴ እንደ ልብስ ምስጋና እንደ ልብስ የተጎናጸፍሽው ምስጋናን የተመላሽ ከበሮ እዘብጥ ለክብርኪ ወእሁ ውዳሴ ምስጋና እያቀረብኩ ለአንቺ ክብር ምን እመታለሁ አለ። ከበሮ እመታለሁ። ከበሮ ለእመቤታችን ክብር ነው የሚመታ። ይዘህ ለመሽከርከር አይደለም። ዳንስ የሚመስል ነገር ለማሳየት አይደለም። አንድ ሊቅ ምን አሉ? ዳንስ የሚለው እንግሊዝኛ ከግዕዝ ነው የተወሰደ። ደነሰ ከሚለው ግዕዝ ነው። በደለ ማለት ነው። ዳንስ በደል ማለት ነው ብሎ የተረጎሙ አሉ። ይሄንን እንግዲህ ሰማ አንዳንዱ ሊስቅ ሊዘብት ይችላል። ምን ታውቃለህ ወስደውት ይሆናል። ከበሮ ልጇ ነው
እና ለክብርሽ ለአንቺ ክብር ከበሮ መታል። በነገራችን እመቤታችን ከበሮ ሲቆረቆር የሚከፋት አይደለችም፣ ደስ ሚላት እንጂ እንዳያያዙ ግን ይከፋታል። ለምን? አጓጉል ሲመቱ ስትመለከት ልጄን እንጂ እንዲያርገውን የመቱት እነዚህም ልጄን እንደመምታት ፈልገው ነው የምትል። እውነቴን ነው። ክፉ አትሁኑ። እኔ ከበሮ ደረሰበት አልደረስም። ድሮ ልጅ እያለሁ ካለ ነገር አሁን የለውም አልደረስም። ለምን? ያንን ለመያዝ የበቃ ሆነኝ ብዬ ስለማለስ እኔ ከበሮ አልደረስም። አንድም ሙያ ይጠይቃል። ዝም ብለህ መደብደብ ቸብቸቦ ስለቻል ከበሮ ትችላለህ ማለት አይደለም። ከበሮ ሙያ ነው። ጸናጽና ከበሮ ትልቅ ሙያ ነው። አቋቋም ያወቀ ሰው ነው ከበሮ የሚያውቅ እንዲያው በመጠኑም ቢሆን እና ከበሮ ዘብጥ ለክብርኪ ወውዳሴ ምስጋና ላንቺ እያቀረበው ከበሮ ለክብርሽ ይመታሉ። እንደማን ትይ ነው? ከማርያም እህቱ ለሙሴ ንሴቦ ብላ እንዳመሰገነች እንደ እህተ ሙሴ ማርያም። የአርብን ንግባ ቡርክተ አንቲ ዘእምኔኪ ሰረቀ መቤቴ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለድሽ የምታሰጭ ዘእምኔኪ ሰረቀ ከአንቺ የተወለደው ፀሐይ ቅዱሳን ክርስቶስ የቅዱሳን ፀሐይ የተባለ ክርስቶስ ነው። እንተ በይሁዳ ታውቀ እግዚአብሔር በይሁዳ መዝሙር 74 ወይ 75 አይደለም ታውቀ 75 ታውቀ እግዚአብሔር በይሁዳ። አንዲት ፍንጭ ልስጣችሁ። የጸሎተ ሐሙስ ናኩቶ የለም አይደል አዳፊነስ እና አባቶቻችን ጽዋው ያዘው ሰራ ገባሬ ሰናይ ሰራዩ ካህን ሲዞር ታውቀ እግዚአብሔር በይሁዳ ወአብየ ስሙ በእስራኤልን እየደገመ ይዞር ብለውናል። ሰራዩ ዲያቆን ታውቀ እግዚአብሔር በይሁዳ የጸሎተ ሐሙስ በናኩቶ ፈንታ ግን ድምፅ አያሰማም። ለራሱ ነው የሚደግመው፣ ለራሱ እየደገመ ይዞራል እና ፀሐይ ቅዱሳን ክርስቶስ እንተ በይሁዳ ታውቀ የቅዱሳን ፀሐይ የተባለ ክርስቶስ በሀገረ ይሁዳ ድነት አድርጎ ፍጥረትን አድኖ ታወቀ፣ ስሙ ተገለጠ ማለት ስመ ሥጋዌ ነው እንጂ ሌላው ስሙ ጥንቱም ይታወቃል። ማርያም ኪያኪ እስመ እሴፎ ጥዩቀ አንቺን ፍጹም ተስፋ እንደማደርግሽ ይታወቃል። ሞገሰ ስምኪ ይኩነኒ ስንቀ ከሆነማ ያንቺ የስምሽ ሞገስ ስንቅ ይሆነኝ። በፈለስኩ ብሔረ ርሑቀ በሄድኩበት በስደት በሄድኩበት ስፍራ በሙሉ ያንቺ ስም ስንቅ ይሆነኝ አለ። ቡርክተ አንቲ ተአቢም ሰማይ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለድሽ የምታሰጭው ተአቢም ሰማይ ሰማይ ልዑል ነው አይደለም? ገናና ነው አይደለም? አንቺ ከሰማይ ትበልጫለሽ። ወትበርሂም ፀሐይ ገናና ነው፣ ግን ከፀሐይ ይልቅ አንቺ ታበሪያለሽ። አባ ጊዮርጊስ በሌላ አንቀጽ ምን ሆናታል? እንዴት ባላችሁ እመቤታችን ሀዳፊ ነፍስ ላይ ጸዳሉ ለፀሐይ ወስኑረ ለወር ብሎታል። የፀሐይ ብርሃኑ አንቺ ነሽ፣ የጨረቃ ውበቱ አንቺ ነሽ። ፀሐይ ጨረቃ በማለት ፈንታ እንዲያ ብሎ አመስግኗታል። ለዚህ ደግሞ ምን አለ? ወተበርሂም ፀሐይ ከፀሐይ ይልቅ 7 እጅ አንቺ ትበሪያለሽ። እንኳን እመቤታችን ጻድቃን በመንግስተ እግዚአብሔር ከፀሐይ 7 እጅ ያበራሉ አላለም ጌታ በወንጌል? እንኳን እናቱ ድንግል ማርያም እንቁ አለ። እመቤታችን በበጎ ነገር ይመስላታል እንቁ። በነገራችሁ ላይ እንቁን ምንም ብታደርጉት አያድፍም። ምናላችሁ? ምንም ብታደርጉት አያድፍም። ምንም ብታደርጉት አይሰበርም። አያችሁ? እመቤታችን በኃጢአት አትለወጥም። ማርያም እንቁ አለ። ማርያም ባሕሪ ቢል እንቁ ቢል ለያየው እንጂ ወደ ተመሳሳይ ትርጉም ነው የሚወስደን። ሕጽበኒ እግዝእትየ እምኩሉ ጌጋይ። በነገራችሁ ላይ አንድ የማውቀው ሰው አለ። ጧት ሲነሳችን ይላል እችኛውን ብቻ ሕጽበኒ እግዝእትየ እምኩሉ ጌጋይ ከመ ያሐጽብ እሳተ በማይ። ቆሻሻን በውሃ እንዲያጥቡት እመቤቴ ዘወትር ከኃጢአት እድፍ እጠቢኝ ይላል። ሕጽበኒ እግዝእትየ እምኩሉ ጌጋይ ከመ ያሐጽብ እሳተ በማይ። የወጣት ጸሎት ይላሉ አባቶቻችን። ርሳት የሚያስቸግረው ሰው ያ ዘኔቱ ምኑ መከራው የሚያሳየው ሰው እችን ይላል ብዙ ጊዜ በቀድሞ ዘመን። ቡርክተ አንቲ ምክወለ ደናግል የደናግል መመኪያቸው ቡርክት አንቺ ነሽ። ቡርክትን ተርጉመናል። ዘንዶን ክርስቶስ በውስተ ወንጌል። እኛ ደናግል ማናቸው ትኝ እንደሆነ ክርስቶስ በወንጌል ያመሰግናቸው የስንቱ ደናግል? የአምስቱ ደናግል አንቺ መመኪያቸው ነሽ። ማኅፀንኪ ማርያም ማኅደረ አምላክ ልዑል። ሌላ ማይለ ቃል አለው መሰለኝ። ይሄ ነው ጥሬ ዘሩ። ማኅፀንኪ ማርያም ማኅደረ አምላክ ልዑል። እመቤታችን ድንግል ማርያም ያንቺ ማኅፀን የልዑል እግዚአብሔር የልዑል አምላክ ማደሪያ ነው። ቀጥሎ ሐጹር የአውዳ ወጽጌረዳ በትምህርተ መስቀል ሐጹር ቅጥር። አሁን ሐጹር የአውዳ ብሎ ሲል ረድኤተ እግዚአብሔርን በነገራችሁ ላይ ሁላችንም የሚጠብቀን እግዚአብሔር ነው አይደለም? ነገሩኝ እንጂ ዓለምን የጠበቃት ማን ነው? ስነ ፍጥረት ሁሉ እንዳይዛባ ይጠብቃል አይደል? የበለጠ ደግሞ ማንን ይጠብቃል? ወዳጆቹ። ከነሱ የበለጠ ማንን ይጠብቃል? እመቤታችን። ምንም ነገር በስጋም በነፍስም ከቶኑ የጠብታ ያክል
ሐጹር የአውዳ ግን ረድኤቱ ሀብቱ ጸጋው ወጽጌ ረዳ በትምህርተ መስቀል ብሎ ግን ሌላ ነገር ደግሞ ሰጠን። በመስቀል አምሳየ አሁን ይሄኛው በነገራችሁ ላይ ይሄ ምስጋና የመጣበት ምክንያት ታውቃላችሁ። በቅዱስ ያሬድ በነበረበት ዘመን ተቀጸል ጽጌ በዓሉ ሲከበር የዛን ጊዜ የሚቀርብ ምስጋና ነበረ። ምክንያቱም መስቀሉ በምንድን ነው የሚሰራ? በጽጌ ረዳ አይደለም ወይም በዚህ በአድያ አበባ ነው አይደለም የሚሰራ። እዛ ተሰርቶ ከዛ በኋላ ዙሪያውን በሙሉ መስቀሉ እንደዚህ ያጥሩታል። ቤተክርስቲያንን በዚያ ያጥሯታል። መስቀል ምልክት እያደረጉ ከዚያ ምን አለ አመስጋኙ ሐጹር የአውዳ በጥሬ ዘር ወጽጌ ረዳ በትምህርተ መስቀል ብሎ አለ። በምስጢሩ ግን ብዙ ሀተታ ያመጣል። እናክል አንድ ማርያም ድንግል ለእፍረት ሙዳዩ እመቤቴ ድንግለ ማርያም የበጎ የመልካሙ ሽቱ የክርስቶስ ሙዳዩ ማደሪያ አንቺ ነሽ። ዘምኔኪ ተቀቡ ለመንግስት ሐሪው እግዚአብሔር ለመንግስት የመረጣቸው ዳዊት ሰሎሞን ተቀብቶ የከበሩብሽ አንቺ ነሽ። ማርያም ዘኮንኪ ለልዑል መባሂሪው የልዑል እግዚአብሔር እናቱ የተባልሽ በስጋ እናቱ የተባልሽ አንቺ ነሽ። እስመ ተተወስሐ በላይኪ ላህዩ ወበእበይኪ ተሰውጠ እበዩ። እቺ ነገር ትገርመኛለች። በላህኪ ላህዩ ኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ ይላል አይደል መጽሐፍ። እመቤታችን መልክ የማንን መልክ ይመስላል? ግን በነገራችሁ ላይ አምላክ እመቤታችን ይመስላል ይቀላል ወይስ እመቤታችን አምላክን ትመስላለች ይቀላል? ተመጋጋቢ ነው። በነገራችን ላይ የእሱ መልክማ ረቂቅ ነው፣ አይታወቅም። ጌታ ሲወለድ የማንን መልክ ይዞ ነው የተወለደ? የእመቤታችንን መልክ ይዞ። ግን የእሱ መልክ ደግሞ ለየት ያለ ነው፣ ብሩህ ነው፣ የሚያምር ነው። እና የእመቤታችን መልኳ የአምላክን መልክ ይመስላል ማለት ልጅና እናት ስለሚመሳሰል ነው። እና ምን አለ? በላህኪ ላህዩ በአንቺ ውበት ላይ በአንቺ መልክዓ ገጽ ላይ የእሱ ውበት አርፎበታል አለና ወበእበይኪ ተሰውጠ እበዩ በአንቺ ገናናነት ክብር ላይ የልጅሽ ገናናነት አለ ብሎ አለ። ማርያም ንጽሕት ልንጨምር ነበር፣ ሰዓት ይሄድብን ይበቃናል። ለሁሉም ቀሪውን ነገ ደግሞ እንድግዚአብሔር ፈቃድ እንተረጉማለን። የደራሲው የድርሰቱ የምስጋናው የምስጢሩ የእመቤታችን የፍቅሯ የፍልሰቷ የእርገቷ በረከት ይደርብን። የሰማነውን በዝነ ልቦናችን ያሳድርልን። ሰላሙን አንድነትን ይዘዝልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። አንዲት ማስታወሻ አስታውሳለሁ ብሎ ነበር፣ አላስታወስክም። ቀድማችሁ የምትመጡ እህቶቻችን ወደዚህ ተጣቁ። ከዛ በኋላ ሰው መቆሚያ አይጣ ነው፣ ገፍቷችሁ ይለፍ። ወንድሞችም ብትሆኑ ቀድማችሁ የምትመጡ ሰዎች እዚህ ጋር አለፍ በሉ። ከዛ በኋላ የሚመጣው ሰው እየተጠጋ ያድርስ እንጂ መጋፋቱ አስቸጋሪ ነው። እንዲያውም ምን አሉ? ሄደን ጠጋ በሉ እንጂ እንዳንል በጸሎት ሰዓት መረበሽ ይሆናል እንጂ እኮ ጠጋ በሉ ብቻ አይደለም። እዚህ አስተባባሪው ረጅም መቋሚያ ይዞ ወደዚህ ወይ እንደዛ መባል ፈልጋችሁ ነው። ስለዚህ መጀመሪያ የምትመጡ ጥሩ አድርጋችኋል፣ ግን ወደዚህ ጠጋ በሉ። ገብቷችኋል? ከዛ በኋላ የሚመጣው ሰው ቦታ እንዳይቸግር ረግጧችሁ እንዳያልፍ ብዬ ነው። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፍረነ ለሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሉ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛ አብላዕነ ዘንተ ህብስተ ወለዛ አስተይነ ዘንተ ጽዋዐ ወለዘ ሠርዐ ለነ ሲሳየነ ወአርአዘነ ወለዘ ታገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ
ወለዛ ብፃነ እስከዛቲ ሰዓት እስመ ለዓለም ምሕረቱን አብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ታኩት ይሰብሐ ስሙ ለእግዚአብሔር ወትረ ኩሉ ጊዜ በኩሉ ሰዓት። ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎጉሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ እንዘንሰግድ ንብለኪ ማርያም ምነን አስተበቋኪ ማሬናዊ ተማይጸነብኪ በእንታና መኪ ወያቄማዊኪ ማይበረኔውም ድንግል ባረኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኪ ወመድኃኒ እስመሬ መማላመቱን አዎም ይዜስ ያስተበጽሁኒ ኩሉ ትውልድ እስመ ገብረ ሊተ ኃይል አብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርዎ ገብረ ኃይል በመዝራይቱ ወዘረውም ለለ አብዮ ሊና ለቦሙ ነዘቶም ላየላን መናብርቲሆሙ አይበዮም ለቱታኑ አስገቡም በረከቱ ለሮባኑ ፈኖሙ ራቆሙ ለቦላኑ ተወክፎ ለእስራኤል ቆሌሁ ወተዘከረ ሳይሉ ዜቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም። ባረክነ ቅድስና ንጽህነ እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አርወሰሰ ለገብረ ፍልሰትኪ ድንግል ሱባ ቀረብ ተብዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ እመረከብኩ ሞገሰ በየማነኪ ባረክኒ ስልሰ አድኅነ ለእለነጽየው ስመከ እከበን ውሉደ ሕዝብ ወእጽረነ በኃይለን ሕግከ ወእጥረ በኩሉ ጊዜ በኩሉ ሰዓት በኃይለ መስቀልከ በእንተ አብርሃም በኵርከ ወበእንተ ይስሐቅ ወልድከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ እቱነ ሳህለከ ማርኪያ ስራየ ኃጢአትከ ወመዓልተ ተግባርከ እግዚኦ ታድኅነነ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳንከ ረድአነ ወትረ በኃይለ መስቀልከ ኢታስተማብረነ እግዚኦ በቅድሜከ እግዝእትነ ናጽሪ አብየነ ሰልይለነ ለደቂቅኪ ወአድኅነነ እምኩሉ ምድአብየ ወሐዘን መዓልተ ምስሌነ ወሌሊተ መስቀልነ አንተ እግዚኦ ይትራከ ምድያነ አሉ ምስሌነ ረዳየ ኩነነ ይትግደባና ወኢትናንና አምላከ ሰላም ተራዳነ እግዝእትነ ናጽሪ አብየነ ሰላም ወልድኪ ያሉ ይትግደባነ
ይትመንነ አምላከ ተራድእ ባርከን ንርቆሬዎስ በኪዳንከ ተማፀን አብየ እግዚአብሔር ኩል በኪዳንከ ተማፀን መስቀል ወገሰ ኩልነ በኪዳንኪ ተማፀን ወላዲተ ወላዲተ አምላክ መኩልነ እናታችን ከልጇ ወዳጇ ማልዳ ታማልደን፣ መዓቱን በምሕረት ቁጣውን በትዕግስት ይመልስልን። እግዚአብሔር አምላካችን ከተለያየ ፈተና ጠብቆ ወደ ቅዱስ ቦታው መተን ቃሉን እንድንሰማ የፈቀደልን ፈጣሪ ከተለያየ ፈተና ጠብቆ ፍጻሜያችን ያሳምርልን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ለወንድሞቻችንም ቃለ ሕይወት ያሰማልን። ከቅዱሳን አባቶቻችን ረድኤት በረከት ያሳትፈን። ነፍሳተ ሙታንን ይማርልን። ለታመመ ሁሉ ምሕረቱን ይላክልን። ሱባኤያችን በሰላም ያስፈጽመን። ሰዓተ ማልቱን የባረከ ሰዓተ ምሸቱን ባርኮ ሰዓተ ሌሊቱን እንዲባርክልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ይድረስ በሰላም እንታበን እግዚኦ ውስተ መንግሥት ወላነ ኩሉ ኩሽ መዚአክ የለስባት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ወሩክ አንቲ እምአንስት ተፈሥሒ እግዚአብሔር ምስሌኪ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተመይጸነ ማይሰራ ኃጢአት እግዚአብሔር ይፍታ። አሚን። ላስተማሩን ለመምህራችን ጸሎት ላደረጉልን ለአባታችን እግዚአብሔር ይስጠልን። ቃለ ሕይወት ቃለ በረከትን ያሰማልን። የአገልግሎት ዘመናቸውንም ያርዝምልን። የሚመሽባችሁ ሰዎች እየሄዳችሁ ያላችሁት ደግሞ አወድሰኝ ኤፍሬም እያልን እንዘምራለን። በእግዚአብሔር ስም አምነን እንዘምር። አወድሰኝ ብላ ጠየቀችው ድንግል እናታችን፣ ባረክኒ ብሎ ወገቡን ታጠቀ ኤፍሬም አባታችን። የልጅ በረከት ይደርብ ብላ ጀመረ ምስጋና፣ ወደ ብርሃን ድንኳን ወደ ተከበረው ደራሲው ገባና። የልጅ በረከት ይደርብ ብላ ጀመረ ምስጋና፣ ወደ ብርሃን ድንኳን ወደ ተከበረው ደራሲው ገባና። አወድሰኝ ኤፍሬም ብላ ጠየቀችው ባረክኒ ብሎ ወገቡን ታጠቀ ኤፍሬም አባታችን። የልጅ በረከት ይደርብ ብላ ጀመረ ምስጋና፣
ወደ ብርሃን ድንኳን ወደ ተከበረው ደራሲው ገባና የልጅ በረከት ይደርብ ብላ ጀመረ ምስጋና። ወደ ብርሃን ድንኳን ወደ ተከበረው ልቡ ያዘነ አዳምን ሊያድን ጌታ ወደደ። ዳግሚት ሰማይ ማደሪያው ልትሆን እሱ ፈቀደ። የሰማይ ምስጢር በማህፀንሽ ተከናወነ። ከዘሩ ቀርተሽ በንጽህናሽ የሰው ዘር ዳነ። ሰአሊ ለነ ሰአሊ ለነ አይምሮ ልቡን ሳይብን አሳድሪብን ጸጋውን ክብሩን እንዳይነሳን ለምኝልን። አወድሰኝ ኤፍሬም ብላ ጠየቀችው ባርክኒ ብሎ ወገቡን ታጠቀ ኤፍሬም አባታችን። የልጅ በረከት ይደርብ ብላ ጀመረ ምስጋና። ወደ ብርሃን ድንኳን ወደ ተከበረው ደራሲው ገባና የልጅ በረከት ይደርብ ብላ ጀመረ ምስጋና። በሔዋን ምክንያት በለሷን በልተን ገነት ቢዘጋ ባንቺ እናትነት ዳግም ተዛመድ ከአምላካችን ጋር ትውልድ ሁሉ ስምሽን በክብር አመሰገነ። የሲኦል ቀንበር በላያችን ላይ ስላልተጫነ ሰአሊ ለነ ሰአሊ ለነ አይምሮ ልቡን ሳይብን አሳድሪብን ጸጋውን ክብሩን እንዳይነሳን ለምኝልን። አወድሰኝ ኤፍሬም ብላ ጠየቀችው ድንግል እናታችን። ባርክኒ ብሎ ወገቡን ታጠቀ ኤፍሬም አባታችን። የልጅ በረከት ይደርብ ብላ ጀመረ ምስጋና። ወደ ብርሃን ድንኳን ወደ ተከበረው ደራሲው ገባና የልጅ በረከት ይደርብ ብላ ጀመረ ምስጋና። የዕዳ ደብዳቤው ተቀዳደደ የባርነቱ አዳም ሔዋንን ከስራታቸው ወጡ ተፈቱ። የሲኦል ጽልመት በልጅሽ ጠፍቶ ብርሃን ሆነ። እረፍት አገኘን የምህረት ዓመት ባንቺ ዘመነ። ሰአሊ ለነ ሰአሊ ለነ አይምሮ ልቡን ሳይብን አሳድሪብን ጸጋውን ክብሩን እንዳይነሳን ለምኝልን። አወድሰኝ ኤፍሬም ብላ ጠየቀች ድንግል እናታችን። ወገቡን ታጠቀ ኤፍሬም አባታችን። የልጅ በረከት ይደርብ ብላ ጀመረ ምስጋና። ወደ ብርሃን ድንኳን ወደ ተከበረው ደራሲው ገባና የልጅ በረከት ይደርብ ብላ ጀመረ ምስጋና። ወደ ብርሃን ድንኳን ወደ ተከበረው
ሙሴ በሲና ሳትቃጠይ ያየሽ ሐመልማል እግዚአብሔር መርጦሽ በማኅፀንሽ ዙፋኑን ተክሏል። የዲያብሎስን ጥበብ እንዲያፈርስ አምላክ ሰው ሆነ። በልጅሽ መሞት መዳናችንም ተከናወነ። ሰአሊ ለነ ሰአሊ ለነ አይምሮ ልቡን ሳይብን አሳድሪብን ጸጋውን ክብሩን እንዳይነሳ ለምኝልን። አወድሰኝ ፍል ብላ ጠየቀችው ድንግል እናታችን። ባርክኒ ብሎ ወገቡን ታጠቀ ኤፍሬም አባታችን። የልጅ በረከት ይደርብህ ብላው ጀመረ ምስጋና። ወደ ብርሃን ድንኳን ወደ ተከበረ ደራሲው ገባና የልጅ በረከት ይደርብህ ብላው ጀመረ ምስጋና። ወደ ብርሃን ድንኳን ወደ ተከበረ ደራሲው ገባና። አሜን። ስለ መዝሙሩ የመዝሙሩ ባለቤት አምላካችን ስሙ የተመሰገነ ይሁን። ለዘመረ አንደበት ሁሉ ዝማሬ መላእክትን ያሰማልን። ጉባኤያችን ፈጽመናል። እሾህ ሳይወጋችሁ እንቅፋት ሳይመታችሁ የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቋችሁ ለጊዜው ወደ የቤታችሁ ለፍጻሜው ተስፋ ከምናደርጋት ከተከፈተች ገነት ከተነጸፈች እረፍት ከአባቶቻችን ርስት ሁላችንም ያግባን። በሰላም ምድሩ Thank you.